በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙኃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅድስት ባታለ ማርያም እና ለመልአኩ ለቅዱስ ፋኑኤል እንዲሁም ለጻድቁ አባታችን አቡነ ሊባኖስ እንደዚሁም ለቅዱስ ናኩቶ ለአብ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰቦች የቅዱሳን መታሰቢያ ለበረከት ነው። ስለዚህ በዚህ በየዕለቱ ከመለቅላችሁ የቅዱሳኑ ገድል ድርሳናት ስንክሳር ሁላችሁም እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ደግሜ ማስታወስ የምፈልገው ነገር ይህንን ገድል ድርሳናት ስንክሳሩን ስትሰሙ በጣም እጅግ ስለምትጠቀሙበት አንድ ብርጭቆ ውሃ በማዘጋጀት ወይም አንድ ሃይላንድ ይህንን የተደገመውን የተጸለየውን ጸሎት አምናችሁ ብትጠጡ፣ አምናችሁ ብትጠመቁ፣ አምናችሁ ቤታችሁን ብትረጩ ከብዙ ደዌ ከብዙ እስራት ስለምትፈቱበት በዚህ ላሳስባችሁ እወዳለሁ። እናንተ እንደተጠቀማችሁት መጠን ደግሞ ሌሎች እናንተን መሰል እህት ወንድሞቻችሁ በተለያየ ዓለማት ያሉት ይጠቀሙበት ዘንድ በሥላሴ ስም በእናታችን በባታለ ማርያም ስም ሁላችሁም ሼር እንድታረጉት በትህትና ጠይቃችኋለሁ። ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና
በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት ጠይቃችኋለሁ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንዴት ናችሁ? ውድ የዝክረ ቅዱሳን ተከታታዮች ላይ ያላችሁበት እንደ ጊዜ አቆጣጠራችሁ የእግዚአብሔር ሰላምታ ይብዛላችሁ። እኔ ወለተ መስቀል እባላለሁ። የምኖረው በስደት ሀገር ነው። ከተሰደዱ 2 ዓመት ሆኖኛል። 2 ዓመትም ትንሽ አለፍ ብሎኛል። ዝክረ ቅዱሳን መከታተል ከጀመሩ ዓመት ይሆነኛል። ዓመትና እንደዛ ይሆነኛል። ወንድማችን ብርሃነ ሥላሴ ስለምታቀርብልን ነገር ሁሉ እግዚአብሔር ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያወርስልን፣ እስከ ቤተሰቦች ባለህበት ይጠብቅህ፣ ሀገራችንን ኢትዮጵያን ሰላም ያደርግልን። እኔ መመስከር የምፈልገው የእናቴ እመቤታችን የቅድስት ድንግል ማርያም እና የቅዱስ ጊዮርጊስን እንዲሁም የሥላሴ ያደረጉልኝ ነው። መብርሃን ያደረገችልኝ ለእኔ በስደት ዓለም ነው የምኖረው እንዳልኳቸው። ባለቤቴም ወደዛ ዓመት ባልሞላው ጊዜያት ነበረ የተሰደደው እና በደላላ ነው የመጣሁት። እሱም በደላላ እኔን ተያዥ አድርጎ ነበር እና የመጣው እና ሁለታችንም እዚህ ነበር የምንኖረው። ከዛ ድንገት ስራ ለቀቅን ማለት ነው። እሱ ጠዋት ላይ ለቆ ስራ፣ እኔ ደግሞ ሳላስበው እንደዚሁ ማምሻ ላይ ለቀቅ ማለት ነው። የልደታ ዕለት ሁለታችንም ሳናስበው ከስራ ተባረርን ማለት ነው። ከዛ እኔም ወደ ጃዛ ሄድኩ፣ እሱም ወደ ጓደኛ አረፈ። ከዚያም በአንድ ቀን ስራ መቅራችን ትንሽ ጥያቄ ፈጥሮብናል እና በጊዜው ከዛ ያው በእጃችን ብር ስለሌለንም ለመገናኘትም እግዚአብሔር የሆነ ነገር አስቦ እንደሆነ በእኛ ላይ እንደዚህ በአንድ ቀን ስራ እንዳስለቀቀ ልቤ ያውቃል። ግን ለጊዜው ገንዘብ ስለሌለን ያው እሱም ወደ እኔ መጥቶ ለማለፍ ትንሽ አላሰብንበትም ነበርና እኔም 15 ቀን እሱም እንደዛ ነው ያህል ስራ ሳንገባ ቆየን። ከዛም እና አማራጭ ስናጣ እሱ ወደ እኔ መጣና ከዛ አንድ 15 ቀን ቆየንና አንድ 15 ቀን አብረን ከቆይን በኋላ ከዛ እንደገና ወደ ስራ ወጣን። ሁለታችንም ስራ ገባን። እግዚአብሔር ይመስገን ደህና ስራ ገባን። ከዛም ስንሰራ እኔ ደግሞ አሁን እንደዚህ ለልደታ ለቀቀው። ልደታ ስመጣ ማለት ነው። እዛ የገባበት ስራ ትንሽ በዘል ነበርና እኔ አላውቅም፣ እሱስ በወዴ አለ ነበር ስራ በጣም እዛ በዘይራና ነፍሰ ጡር ሆኖ ምናምን ለመስራት በጣም አያመችም እና ከዛ እኔ ለልደታ ወጣውና ከዛ እኔ ትንሽ ቆይቼ አሁን ደግሞ ሌላ ስራ ወጣ። በጣም ቀላል የሆነ ስራ መብርሃን የልደታ ዕለት ከዛ ቤት አስወጣኝ። አንድ ሴትዮ ነኝ፣ ምንም ስራ ምንም የለ፣ በቃ ቁጭ ብዬ ነው የምውለው። እዚህ አንድ ሴትዮ ያለችበት ጋር ስመጣ ነፍሰ ጡር መሆኔን አወቅኩት። መብርሃን ስለካ እኔ አላውቅም ይሄን ሁሉ መብርሃን ምንድነው በልደትሽ ቀን ስራ መለቀው ምን አድርጊያት ይሆን ብዬ በጣም ጥያቄ ፈጥሮብኝ ነበር። ለካስ ለራሴ ኖሯል። መብርሃን እልል ብላችሁ አመስግኑልኝ። እኔ ባማላውቀው ነገር እሷ እንደዚህ በውስጥ የምትደግፈኝ መብርሃን እናቴ እናንተንም እንደዚሁ ትደግፋችሁ በያላችሁበት በስደት የምትኖሩ ቤትም ዓለም ትኖሩ የእሷ ምልጃና ጸሎት አይለያችሁ፣ እርዳታዋ ከእናንተ አይለይ። አሜን። ስራ ንግግር ይቅርታ ብዙ ንግግር አልችልም እና እንደዚህ አድርጋለኝ። መብርሃን ብላችሁ አመስግኑልኝ። አሁን እዚች አንዷ ቤት ነው ያለሁት። እዚህም ከመጣሁ በኋላ ነው እርግዝና ላይ ለካ ሁሉም ነገር ከወዳ ጀምሬ ሳስበው መብርሃን ለካ እያደረገችልኝ ያለችው እንደው ሰው ባባት ጀመር ሰው ራሱ እንደዚህ አጠገቧ ነው። በዚህ እኔ እንጃ ብቻ ስለመብርሃን ምን ብዬ እንደማወራ ራሱ አላውቅም። እውነት መብርሃን ክብር ምስጋና ይግባት። ስለኛ ለኃጢአኖች እንደዚህ የምታደርግልን እናታችን እሷ ስላለ ስለምንም አትጨነቁ። እውነት ነው የምላችሁ መብርሃን አለች። ጭራሽ እንዳታስቡ ስለሚሆነው ስለማይሆነው ነገር አብሶ በስደት ላለ ነው። ምንም መብርሃን ከኛ ጋር ነው። ምንም ኃጢአተኛ ብንሆን የተበለሻሽን የጎሰቋለን ምንም ብንጠፋ መብርሃን ከኛ አትሰወርም። እባካችሁ አታስቡ እና መብርሃን እንዳለች ማኑና በችግራችሁ ሁሉ በላ መብርሃን ስጡ። አሁን እግዚአብሔር ይመስገን ይኸው አንድ ሴትዮ ነው ያለችው። በቃ አሁን 8 ወሬ ምናምን አልቋል። በቃ ስራ የሚከብድ ስለሌለ እግዚአብሔር ይመስገን ጃዛ ቤትም ሳልቀመጥ ይኸው መብርሃን እዚህ ቁጭ አድርጋኝ አሁን መሄጃም ደረሰ። ደግሞ በሰላም እገላገል ዘንድ ጸሎት አድርጉልኝ። ወለተ መስቀል እያላችሁ በሰላም እገላገል ዘንድ አሁን መብርሃን መጨረሻዬን ታሳምርልኝ። አሜን። እና መብርሃን ልብላችሁ አመስግኑልኝ። ሌላ ቅዱስ ጊዮርጊስ ነው ያደረገልኝ። ወንድሜ ነበርና ወንድሜ እንደዚህ ኢትዮጵያ የጦርነቱ ጊዜ ነው። ድንገት ስልክ ስደውል ጦርነት ልሄድ የጣያ ምናምን ወጥቶብኛል አለኝ። እባክህን ተመለስ ብለው ምን ማድረግ አይቻልም። ቅጣቱም ሁሉም ከባድ ነውና ግዴታ መሄድ አለብኝ ብሎ በቃ በጣም የዕለቱ ጊዮርጊስ ነበርና
ለጊዮርጊስ በቃ አልቅሼ ነገርኩት። እባክህ ጊዮርጊስ እባክህ እንደው ዛሬ ማታ እደውላለሁ እባክህ ጥሩ ዜና አሰማኝ ጊዮርጊስ፣ ይሄንንም የጦርነት ዜና በቃ እባክህን አፍርስልኝ ብዬ ለመንኩት። ማታውኑ ስደውል ወንድሜም ከዛ ከጦርነቱም ቀርቶ ተመልሶ በቤቱ ሆኖ አናገረኝ። ማታ ስደውል ቅዱስ ጊዮርጊስን ልብላችሁ አመስግኑልኝ። ጊዮርጊስን ፈጥኖ ደራሽ ነው፣ የለመኑትን አይነሳም። እኛ ምንም ኃጢአተኛ ብንሆን ፈጣሪ ያለ ከኛ አይለይም። እኛ የሚከፍለን በምድር ሳይሆን በሰማይ ነው። እግዚአብሔር በምድር ከቶም ቢሆን አይጥላንም። በሚያመጣብን መከራ ሁሉ መውጫ ያዘጋጅልናል። እግዚአብሔር ከኛ ጋር ነው። ሁሌም ምንም የሚያስጨንቀን ነገር የለምና እና ጊዮርጊስ እንደዛ አድርጎልኝ ማታውኑ ደስታ አሰማኝ። ቅዱስ ጊዮርጊስ ክብርና ምስጋና ይግባው። ፈረሰኛው አባቴ እኔ ፈጥኖ ደራሽ ለሁላችሁም ፈጥኖ ይድረስላችሁ። ቅዱስ ሥላሴ ደግሞ ያደረጉልኝ ባለቤቴ ነበረ። ባለቤቴ ሲሰራ ገጠር ላይ ሾርጣ ያዘውና ከዛ የሥላሴ ዕለት ነው ሾርጣ ያዘው። እነዛ ሾርጣዎችን ቅዱስ ሥላሴ አቁመው ሰውየው ጋር ደውሎ እጁ ምናምን አስረውት ራሱ በቃ ስልክ እንደምንም ብሎ ወጥቶ ሰውየው ጋር ደውሎ ሰውየው ከቤት እስከሚመጣ ድረስ ቅዱስ ሥላሴዎች የሾርጦችን መኪና አስረው አቁመው እነዛ ሰዎች የዛ የባለቤቴ ሰውዬ እስከሚመጣ ድረስ ከቤቱ አቁመው ምናምን በቃ ከዛ አስፈቱት። ክብር ምስጋና ለቅዱስ ሥላሴዎች ይሁን። ባለቤቴን ከዛ አስፈቱልኝ ቅዱስ ሥላሴዎች። ተያዘበት እንደመጣ አካባቢ ነበር የተያዘው። አሁን እግዚአብሔር ይመስገን ደህና ስራ አግኝቶ እየሰራ ነው። ቅዱስ ሥላሴዎችም እንደዚሁ ከሾርታጅ አውጥተውልን አሁን እየሰራ ይገኛል እላችኋለሁ። ክብር ምስጋና ይሁን ለሁላችሁም፣ ለመላእክታት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት ሁሉ ክብር ምስጋና ይሁን። ጌታ ስለምታደርግልንም ስላደረክልንም ነገር ስለሁሉም ነገር እግዚአብሔር እናመሰግናለን። በስደትም ያለንን በሰላም ለሀገራችን አውቀን የልባችንን መሻት ፈጽምልን። እግዚአብሔር ሆይ ሁላችሁም በያላችሁበት እግዚአብሔር ሰላምታ ይብዛላችሁ። እግዚአብሔርን እመኑት በያላችሁበት። ላለባችሁም ጭንቅ ለሁላችሁም እግዚአብሔር አለ፣ አታስቡ። ብርሃነ ሥላሴ ደግሞ ክብር ምስጋና ላንተ ይገባል። ይህንን ዝክረ ቅዱሳን ስለምታሰማን እግዚአብሔር ቃለ ሕይወትን ያሰማልን። እናመሰግናለን። በያላችሁበት ሰላምታችሁ ይብዛልኝ። እግዚአብሔር ሰላምታ ከእናንተ ጋር ይሁን። አመሰግናለሁ። ሪካርድ በጣም አብዝቻለሁ። ይቅርታ ስለ ንግግሬም ብዙም አልችልበትም። ሰላም ሁኑልኝ። በቃ አመሰግናለሁ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። ግሩም የሆነ እግዚአብሔር ያደረገላትን ወላዲተ አምላክ ያደረገላትን ነው እንግዲህ የመሰከረችልን። መመስከር ለምትፈልጉ በስልክ ቁጥር 0041 77 977 46 32 ብላችሁ በዋትስአፕ ሪከርድ አድርጋችሁ ላኩልኝ። ወደሚቀጥለው ጸሎት እንለፍ። ሼር ላይክ ማድረጋችሁን አትርሱ። ታችን ባታ ለማርያም የዘር ሐረግ አመጣጥ የሚነግረውን ታምር አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንደዚህም ሁሉ አምላክን የወለደች እመቤታችን ከአዳም ጀምሮ እስከዚህ ድረስ በብዙ የትንቢት አምሳል ስትነገር መጥታ እነሆ አሁን በአካለ ሥጋ የምትገለጽበት ጊዜ ደረሰ። ጴጥርቃ የተባለ በኢየሩሳሌም የሚኖር አንድ ሰው ነበረ። የሚስቱም ስም ቴክታ ይባላል። ሁለቱም ሰዎች ደጋጎችና እግዚአብሔርን የሚፈሩ ያለምንም መጠራጠር በፍጹም ልቦናቸው በአምላካቸው የሚተማመኑ ነበሩ። እነሱም በወርቅና በብር ልዩ ልዩ በሆነ በከበረ ልብስ፣ በፈረስና በግመል፣ በበቅሎና በቀንድ ከብት፣ በበግና በፍየል ስፍር ቁጥር በሌለው ሀብት ይህ ቀራችሁ የማይባሉ ባለጸጎች ነበሩ። ከዕለታት በአንደኛው ቀን ጴጥርቃ ከቤተ መዛግብት ገብቶ የገንዘቡንና የወርቁን ብዛት በተመለከተ በኋላ ቴክታ ሆይ እኔ መካን አንቺ መካን ነን፣ ይህ ሁሉ ገንዘብ ለማን ይሆናል አላት። ሚስቱ ቴክታም የእስራኤል አምላክ ከእኔ እንጂ ልጅ ባይሰጥህ አንተም እንደ እኔ መካን ሆነህ ትቀራለህ። አሁንም ሌላ ሴት አግብተህ ልጅ ውለድ አለችው። ጴጥርቃም ሚስቱን ይህንንስ እንዳላደርገው በልቤም እንዳላስበው የእስራኤል አምላክ ያውቃል አላት። ቴክታም አቤቱ የእስራኤል አምላክ ስራው ሁሉ ድንቅ ነው። ትናንትና ማታ በህልሜ ነጭ ጥጃ ወይም እምቦሳ ከማህፀኔ ስትወጣ ያቺም ነጭ ጥጃ ደግሞ ነጭ ጥጃ ስትወልድ እንደዚህ እንደሆነ
እስከ 7 ትውልድ ድረስ ሲወለዱ በሰባተኛው ጨረቃን ስትወልድ ጨረቃዋ ደግሞ ፀሐይን ስትወልድ አየሁ አለች። ጴጥርቃም ሚስቱ ህልሟን ወይም ያየችውን ራእይ በነገረችው ጊዜ ሌሊቱን በሙሉ እየተደነቀ አደረ። በማግስቱ ጴጥርቃ ህልም ከሚፈታ ዘንድ ሄደና ሚስቱ ያየችውን ራእይ ሁሉ ነገረው። ያም ህልም ፈቺ እግዚአብሔር በቸርነቱ ጎብኝቷችኋል፣ በይቅርታው ተመልክቷችኋል። ስለዚህ 7 አንስታይ ጥጃ መውለዳችሁ 7 ሴቶች ልጆች ትወልዳላችሁ። ሰባተኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክት የከበረች ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም አለው። ጴጥርቃም ህልም ፈቺው የነገረውን ትርጉም ሁሉ ለሚስቱ ነገራት። እሷም እንጃ የእስራኤል አምላክ የሚያደርገውን እሱ ያውቃል አለች። በዚያን ወቅት ወራት ቴክታ ጸነሰችና ከ7 ወራት በኋላ ጽንሷ ወይም መጸነሷም ታወቀ። በጸነሰች በ9ኛው ወር ሴት ልጅ ወለደችና በ8ኛው ቀን ስሟን ሄሜን ብላ ሰየመቻት። ሄሜን ማለት እግዚአብሔር ልመናችንን ሰማን ማለት ነው። ሄሜንም በስርዓተ አድጋ አካለ መጠን ከደረሰች በኋላ ለባለ በሕግ አዳሯትና ደርዴን ወለደች። ደርዴን ቶናን ወለደች። ቶናም ሲካራን ወለደች። ሲካራም ሴትንና ወለደች። ሴትናም ሄርሜላን ወለደች። ሄርሜላም የተከበረችና የተመረጠች ዓለምን ሁሉ የፈጠረ ጌታ አያት ለመሆን የበቃች ሐናን ወለደች። ከጴጥርቃና ከቴክታ የተወለዱ 67 ወንዶች ልጆች አሉ። የእመቤታችንን ትውልድ ለመቁጠር ትንቢት አልተነገረላቸውም፣ ሱባኤ አልተቆጠረላቸውምና ስማቸው አልተፈጸመም። የእመቤታችንን ትውልድ ለመቁጠር ትንቢት የተናገረላቸው ሱባኤ የተቆጠረላቸው ግን እነዚህ 7ቱ ሴቶች ልጆች ናቸው። ይህም ሐና በመልካም አስተዳደግ አድጋ አእምሮ ስታውቅ አካለ መጠን ስትደርስ ከነገደ ይሁዳ ቤተ መንግስት ለተወለደ ክብርና ጻድቅ የሚሆን ኢያቄም ለሚባል ደግ ሰው በሕግ አጋቧት። ከእነዚህም ደጋግና ክብሯን ከሚሆኑ 2 ቅዱሳን ሰዎች አስቀድሞ አባታችን አዳምን ከልጅ ልጅ ተወልጄ አድናለሁ ሲል እግዚአብሔር ተስፋ የሰጠውን የብርሃን እናቱ እመቤታችን የምትወልድበት ዘመኑ እነሆ ደረሰ። የበጎ ነገር ምልክት ታየ። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔር የሚወዱ እግዚአብሔር አስቀድሞ የመረጣቸው ደጋጎች ነበሩ። እግዚአብሔር በሰራው ሕግ ጸንተው ይኖሩ ነበረ። ሚስቱ ግን መክና ትኖር ነበረ። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበረ። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ የሰጣቸው ዘንድ በሐዘን በለቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበረ። ከገንዘባቸውም ከፍለው ለድሆች ለጦም አዳሪዎች ለቤተ እግዚአብሔር ይሰጡ ነበረ። እግዚአብሔር ልጅ በሰጠ ልመናቸውን ይቀበላቸው ዘንድ ያደርግልናል በማለት በተስፋ ጸንተው ይኖሩ ነበረ። ከዕለታት በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቆሞም ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽሞ አዘኑ። ከሐዘናቸው ብዛት የተነሳ እንቅልፍ አላቸውና በዚያ ጥቂት አረፉ። ከዚያም ሐና በራእይ በባሏ በኢያቄም እጅ በትር እየተያዘች ያችን በትር እባብ አፍርታ አየች። ሁለተኛም እሱ በሐና እጅ ከፍሬ ሁሉ የሚመስለው የሌለው የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በራእያቸውም ስለ አዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርን አመሰገኑት። ከዚህም በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚሁም በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኸኝንም ልጅ ለእግዚአብሔር መባ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ሁል ጊዜ በጾም በጸሎት ተወስነው በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋትን ትሰጥ ኖረች። ይህ ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ውረታ ከፍለዋለሁ ብላ በልቧ አሰበች። ለመስዋዕት የሚሆነውን ምግብ ሁሉ ከመብላት ትከለከል ነበር።
ነበረ። ስግደትንም ታበዛ ነበረ። የሰጡትንም ይጠብቅላት ዘንድ ወደ እግዚአብሔር ልመና አበዛች። ከ6 ወር በኋላ የሐና ጽንሷ ታወቀ። የሷ ዘመዶች የባሏ ዘመዶች በሰሙ ጊዜ ወደ እሷ መጥተው የሕፃንነትሽን ዘመን ካለፈ በኋላ ላንቺ የተደረገ ይህ የምንሰማው ነገር ምንድነው አሏት። መጸነሷንም ይረዱ ዘንድ ማኅፀኗን ዳሰሱ። ዓይኗ የታወረ ከክብርት ሐና እናት ዘመዶች ወገን የአርሳባን ልጅ የምትሆን አንዲት ሴት ነበረች። ምንም ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብጽዕት ሐና ሆይ ብፁዕ ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ ማኅፀን የዕውራን ዓይን የሚያበራ የለም። ዘመዶቿ ሰገዱላት። ብጽዕት ሐና ከአጥቢያ ኮከብ ፀሐይ እንዲከበር በእነሱ ላይ የከበረችም ሆነች። ዝናዋ በሀገር ሁሉ ተሰማ። ድውያን ሁሉ ሕሙማን ሁሉ እያመጡ ማኅፀኗን እየዳሰሱ ይፈወሱ ነበረ። ሰዎች ሁሉ በማኅፀኗ ሳለ ሕመሙ የፈወሰ በተወለደ ጊዜማ ምን አይነት ተአምር ያደርጋል ይሆናሉ። የእስራኤል ልጆች ይህን ነገር በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እንሆ ኢያቄምና ሐና በእስራኤል መንግስት ተነሳሱ። ሐና ጸንሳ ሳለች በማኅፀኗ ታድናለችና በእኛ ላይ ልትነግስ አይደለምንም አሉ። ከሳቸው አንዱ ይህ ያስደነቃችኋልን? ሙሴ እንደ ጻፈው በድንጋይ ወግረን እንግደላቸው ዘንድ ኑ አላቸውና ሁሉም ተቀጣጠሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ከዚህ ተነሱ አላቸውና ሊባኖስ ወደሚባል ተራራ ወሰዳቸው። በዚያውም ከአዳም ጀምሮ እስከ እመቤታችን ልደት ድረስ ትንቢት ከተነገረለት ከ66ኛው የትውልድ ሐረግ በ4ኛው ክፍለ ዘመን እመቤታችን ተወለደች። በዚህም ዕለት በልዩ ልዩ ምሳሌ በነቢያት አንደበት ሲነገር የመጣው ትንቢትና የቀደሙ አባቶች የተሰጣቸው ተስፋ ተፈጸመ። በባሪያችን ጸንቶ የነበረ መርገመ ሥጋ መርገ ነፍስ ጠፋ፣ ተሻረ። በሔዋን ምክንያት የተዘጋው የገነት በርም ንጽሕትና ክብርት በምትሆን በዳዊት ልጅ በድንግል ማርያም ዳግመኛ ተከፈተልን። የእመቤታችን ልደቷንና ከዘመዶቿ ከሰው ሁሉ ይልቅ ፈጽማ እንድትከብር ታውቁ ዘንድ እነግራችኋለን። ሐናም የጽንሷ ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ ይልቅ ፈጽማ የምታበራ ሴት ልጅ ወለደች። የመልኳም ደምግባት ከማዕረ ከሰኮር ይልቅ ደስ የሚያሰኝ የመዓዛዋ ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿም በሰሙ ጊዜ ፈጽመው ደስ አላቸው። ተሰብስበው ወደ ሰው መጡ። ወደ እሷም መጥተው እጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸውም እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ ላይ አድሯልና የእግዚአብሔር ብርሃን በሰውነቷ ሁሉ መልቷልና። ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔር ቸርነት እየተናገሩ 7 ቀን ተቀመጡ። ያችንን ብላቴና ስሟን ማርያም አሏት። ይህንን የእግዚአብሔር ስጦታ ማለት ነው። 7ቱንም ቀን በፈጸሙ ጊዜ በፍቅር ደግሞ ወደ የቤታቸው ተመለሱ ገቡ። ኢያቄምና ሐና ልጆቿን ደግሞ ማርያምን ሳያሳድጉና ስለ ልጆቻው ለሳቸውም ስላደረገላቸው ሁሉ እግዚአብሔርን ፈጽሞ ሲያመሰግኑ 3 ዓመት ኖሩ። በጾም በጸሎት ተወሰኑ። ለድሆች ለጦም አዳሪዎች ምጽዋትን እየሰጡ በጎ ሥራ መስራትንም አበዙ። ልጃቸው ማርያም በንጽህና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችን ለቤተ እግዚአብሔር ብጽዕት አድርገን እንስጥ፣ ልጃችን ቤተ እግዚአብሔርን ልታገለግል እንጂ በዚህ ዓለም ለእኛ ልታገለግል እንዳልተሰጠን አስብ አለችው። ኢያቄም ይህን ነገር ከሚስቱ ከሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነው መባ ሁሉ አዘጋጀ። ቤተሰቦቹንና ወንዶችንና ዘመዶችን ሁሉ ጠሩ። ልጃቸውን ይዘው ሄደው ቤተ መቅደስ አስገቧት። ካህናቱና በቤተ መቅደስ ያሉ ሁሉ በሰሙ ጊዜ እነሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምና ሚስቱ ሐና ልጃቸውን ማርያምን
አመሰገኗቸው። በአንበሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናቸውን በእውነት ተቀብሏችኋል፣ የተመረጠች በምትሆን በዚች ልጅም ደስ አሰኝቷችኋል አሏቸው። በዚያን ጊዜ ሊቀ ካህናቱ ዘካርያስ ስለ ምግቧ ነገር ቢይዝልኝ ብሎ በማሰብ ደውል አስደወልና ሕዝቡ ሁሉ እንዲሰበሰቡ አደረገ። በዚህም ጊዜ ሕዝቡ በተሰበሰቡ በአደባባይ የመላእክት አለቃ ፋኑኤል ሰማያዊ ህብስት፣ ሰማያዊ ጽዋ ይዞ በአየር ላይ ረቦ ታየ። ሊቀ ካህናቱ ዘካርያስም ዛሬስ የእስራኤል አምላክ ክብርን በዚህ ሕዝብ መካከል ሊገልጽልኝ ፈቅዷል በማለት ህብስቱን ጽዋውን ሊቀበል ተነሳ። መልአኩ ግን ወደ ላይ ሰቀቀበት፣ መጠቀበት። ሊቀ ካህናቱ ዘካርያስም ሐናን ጠርቶ ለእናንተ ለእንግዶች የወረደ ክብር ይሆናል፣ ሕፃኗን ይዘሽ ከዚህ እኛ ካለንበት ቦታ ፈቀቅ ወይም እልፍ ብለሽ ተቀመጭ አላት። ሐናም ልጇን ይዛ ፈቀቅ ብላ ተቀመጠች። የመላእክት አለቃ ፋኑኤል ግን ከሐና እና ከልጇ ራስ በላይ ረቦ ቆየ እንጂ አልወረደም። ዳግመኛም ዘካርያስ ሐናን የእግዚአብሔር ምስጢር አይመረመርምና ልጅቷን ከዚያው ትተሻት ተመለሽ ወደ እኔ ነያላት። ሐናም ብላቴናይቱን በዚያው ትታት ወደ እነሱ ተመልሳ መጣች። በዚያን ጊዜ ሊቀ መላእክት ፋኑኤል ወርዶ ክንፎቹን አጎናጽፏት ከመሬት ወደ ላይ የሰው ቁመት ያህል ከፍ ብሎ ህብስቱን መግቧት ጽዋንም አጠጥቷት ወደ ሰማይ አረገ። ከዚህም በኋላ ዘካርያስና የአይሁድ ሊቃውንት የምግቧ ነገር ከተያዘልንስ ከሰው ጋር ምን ያጋፋታል? ቦታዋ ወይም መኖሪያ በቤተ መቅደስ ይሁን እንጂ ብለው ዙፋን ዘርግተው ስጋጃውን አንጥፈው ምስጋና የባህሪ የሆነ እግዚአብሔር እያመሰገኑ በታላቅ ክብር ወደ ቤተ መቅደስ አስገቧት። በብላቴናይቱም ላይ የእግዚአብሔር ኃይል ተገልጿልና እንደዚህ ሁሉ አምላክን የወለደች እመቤታችን ድንግል ማርያም መላእክት እያረጋጓት ሰማያዊ ህብስት እየመገቧት ሰማያዊ ጽዋ እያጠጧት 12 ዓመት በቤተ መቅደስ ተቀመጡ። የእግዚአብሔር ቸርነት የእናታችን የቅድስት ድንግል ማርያም ባታ ለማርያም በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን፣ ይቅር ይበለን። ሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን ዘንድ የእሱ በጎ ፍቃድ ይሁን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ እያልኩ ይህንን ቪዲዮ ድምጽ የምትሰሙ ሁላችሁም በትህትና ሼር በማድረግ ላይክ በማድረግ ይህንን ጸበል ጸዲቅ ለዓለም ሁሉ ታስተላልፉ ዘንድ በባታ ለማርያም ስም ሁላችሁንም ጠይቃለሁ። ከዚህ በመቀጠል ደግሞ የቅዱስ ፋኑኤልን ድርሳን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። ጸሎት በረከቱ ለዘላለሙ አማላጅነቱ ተስፋ ለምናደርገው ለኛ ከብዙ የጠላት ወጥመድ ይሰውረን ዘንድ ከጨለማው ወደ ብርሃን ጠርቶ በመንፈስ ቅዱስ ማደሪያ መንግስት ሰማያትን ያኖረን ዘንድ በየጊዜው የሚቀርብ አማላጅነቱ ዘወትር በየጊዜውና በየሰዓቱ የይቅርታ መልአክ የሆነ የእግዚአብሔር የምህረት መገለጫ ይህ የከበረ የታላቁና የኃያሉ መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ያደረገው ተአምር ይህ ነው። ሁለት እጆቹ ልምሾ የሆነበት ሰው ነበረ። በየሀገሩ እየዞረ ከመለመን በቀር ምንም ስራ አይችልም ነበረ። መንቀሳቀስ የማይችል ሁለት እጆቹ የተነሳም የዚህ ሰው ልቦና በሐዘን ተሞላ።
ነገር ግን ይህ ሰው ከእግዚአብሔር የተገኘች ጸጋ መንፈስ ቅዱስ የተሞላች የአባቶቻችን ትምህርት ተምሯልና ከአንድ አውራጃ ወደ ሌላ አውራጃ እየሄደ መልአኩ እግዚአብሔርን በተወደደ ማህሌት አብዝቶ ያገለግል ነበረ። ወደ እግዚአብሔር ቤተ መቅደስ ለማገልገል በገባ ጊዜ ከቆመ ሳያርፍ ከዘረጋም ሳያጠፍ በፍጹም ትሕትና ያገለግል እንጂ ምንም ችላም አይልም። ይህም ሰው በአንዲት ዕለት በሊቀ መላእክት ቅዱስ ፋኑኤል አማላጅነት ይምረው ዘንድ በጽኑ ሱባኤ አምላኩ እግዚአብሔርን በመለመንም አሰበ። ምሕረቱን በሚያሰጥ ቅዱስ ፋኑኤል ስም በታነጸች ቤተ ክርስቲያን ሱባኤ ያዘ። 3 ሱባኤንም ጸንቶ ሲጸልይ ቆየ። ከ3 ሱባኤ በኋላ በከበረ በቅዱስ ፋኑኤል መጽሐፍ ድርሳን የተገኘ ጸሎት መልኩን እየደገመ በመጸለይ የታላቁ ክቡር ሊቀ መላእክት ቅዱስ ፋኑኤል መካነ ጸበል ወደ አለበት የሚሄደ ይህ የዋህና ትሑት እግዚአብሔርን የሚፈራ ካህን ሰውም በሊቀ መላእክት በቅዱስ ፋኑኤል መካነ ጸበል ገብቶ ተጠመቀ። ከጸበሉ ቦታም በወጣ ጊዜ በበጎ ቸርነት ሰውን የሚማልድ ሩሩህ ሊቀ መላእክት ቅዱስ ፋኑኤል ድንቅ ሥራ የተነሳ 2ቱም እጆቹ በድንገት ድነው ተዘርግተውለታል። እጅግም ተደነቀ። በጌታችን በመድኃኒታችን በአምላካችን ኢየሱስ ክርስቶስ አምነው በካህናት ዲያቆናት ለሚጠመቁ በአጠገቡ ላሉት ምእመናን ሁሉ ከደዌ ልምሾ እጆችን ፈውሶኛልና በወዳጄ ሊቀ መላእክት ቅዱስ ፋኑኤል እጅ እግዚአብሔር ያደረገልኝን እንሆ ተመልከቱ እያለም ጮኸ። አስቀድሞ 2 እጆች ልምሾች መንቀሳቀስም የማይችሉ ሳሉ የሚያውቁትና የማያውቁ ሁሉ አሁን እጆቹ ድነው ተዘርግተውም ያሳያቸው ዘንድ ተሰበሰቡ። አምላከ ሕያዋን እግዚአብሔር ድንቅ ሥራውን በሚገልጥበት የሰው ልጆችን የሚቃረን አጋንንት የሚያሳድዳቸው መጋቤ ድንግል ወዳጁ ሊቀ መላእክት ቅዱስ ፋኑኤል እጅግ ለዚህ አምላኩን በማህሌት ለሚያገለግል ካህን ያደረገለትን አይተው እጅግ ተደሰቱ። የእግዚአብሔርን ድንቅ ሥራውንና ቸርነቱን ይመሰክሩ ዘንድ ጀመሩ። የቅዱስ ፋኑኤል ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር በአማላጅነቱ በምትገኝ ይቅርታው ከምናምን ከኔና ከናንተ ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ በባህሪ በህልውና አንድ አምላክ ብለን ለሰሚው የሚደነቅ ከማር ይልቅ የሚጣፍጥ የሃይማኖት ፍሬያትን ሰላምንና ጽድቅን እናፍራ ዘንድ ክፉ ዓለምንም ወጥመድ ከእኛ የሚያስወግድ የከበረ መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ድርሳኑን በማስተዋል እንስማ። የሊቀ መላእክት የቅዱስ ፋኑኤል ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ውልደ ክርስቲያን ሆይ ሐዋርያው ቅዱስ ጳውሎስ በመልእክቱ ሃይማኖትስ መሰረት ናት፣ ሌሎች ግን ግድግዳና ጠፈራ ናቸው እንዳለ መልካም የጽድቅ መሰረት የሆነች ሃይማኖታችሁን ታስተውሏት ዘንድ ከመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ድርሳን የተገኘውን በጎ ምክርን የእውነትንም ቃል ስሙ። ሰማይንና ምድርን በውስጣቸውም ያለውን ሁሉ የፈጠረ አምላካችሁ እግዚአብሔር የፍጥረቱ መጋቤ አድርጎ በሾመው ሊቀ መላእክት መጋቤ ድንግል ቅዱስ ፋኑኤል እጅ የገለጠውን ታዩ ዘንድ ለግብረ ሕንፃ እንደተቀረጸች እንጨት ጸንታችሁም ቆሙ። በመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል አማላጅነት ወደ ዕረፍተ መንግሥተ ሰማያት ትገቡ ዘንድ ሁል ጊዜ የብርሃናትን ፈጣሪ እግዚአብሔርን ትእዛዝ ችላ እንዳትሉ አስተውሉ። ይህችውም በፍቅርና አንድነት ሁሉ ጋራ በፍጹም ተድላ ህልፈትም የሌለባትና ዘላለማዊ ሕይወትን የሚገኝባት እንጂ ድካም፣ የልብ ሐዘን፣ ትካዜ፣ መከራ፣ ጭንቀት፣ ጥፋት፣ ችግር፣ መቅናት፣ መጣላት፣ መቀየም፣ ሕመምና ሞት የሌለባት ስፍራ ናት። ከዚች የተድላ ደስታ ስፍራም እጅግ ብዙዎች እንደሆኑ የምታውቃቸውን ቁጥራቸውም
የማዕረጋቸው እንረዳ ዘንድ የማይቻለን የሚያገለግሉትን መላእክት እንደ ትእዛዙ የተላኩ እግዚአብሔርን ያገለግሉታል። ሀብታትን ሁሉ ይቀበላሉ ዘንድ የሚያበቃቸውን መላእክትና ሊቃነ መላእክት ነገስታት ኃይላትና ወስኖ ገቶ የሚኖር የእጁ ሥራ ፍጥረትንም ይመግብለት ዘንድ የከበረ መጋቢ ድንግል ሊቀ መላእክት ቅዱስ ፋኑኤል ሾመው። መላእክት ሥጋን አይደሉም፣ ሥጋዊ መብልንም አይሹም። ከዚህም ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ምግቧ ከሰማየ ሰማያት የተገኘ ሰማያዊ ህብስትን የምትጠጣውንም ደግሞ ከሰማየ ሰማያት የተቀዳ ሰማያዊ መጠጥ ይሆን ዘንድ መላእክትም በመላእክት ጌታ እግዚአብሔር ታዞ ሊቀ መላእክት ቅዱስ ፋኑኤል ወደ እርሷ መጣ። እመቤታችን ድንግል ማርያምስ ሰውን ከመውደድ እግዚአብሔርን ለአባቷና ለእናቷ የተሰጠች የዓለም ሁሉ ምክንያት ድህነት ናት። የሊቀ መላእክት ቅዱስ ፋኑኤል ሰራዊት የሆኑ ነገደ መላእክት ለቃሉ የሚታዘዙለትን ልጇ ወዳጇ የዓለም መድኃኒት ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ መንፈስ ቅዱስ ሳይለይ ከሰማይ ወርዶ 9 ወር ከ5 ቀንም በማኅፀኗ አድሮ ሊዋሃደው የፈጠረውን ፍጹም ሥጋን ከእርሷ ይነሳ ዘንድ ወዷልና። የእመቤታችን ቅድስት ድንግል ማርያም አባትና እናቷ ሁለቱም እግዚአብሔርን የሚፈሩ ቅዱሳን ናቸው። የአባቷ ስም ኢያቄም የእናቷ ስም ሐና ይባላል። ይቺ ደግና ቅድስት ሐናን ከዘመድ የከበረ ጻድቅ ኢያቄም አጋቧት። ቅድስት ሐናም እርሷና ባሏ ቅዱስ ኢያቄም ልጅ ስላገኙ እጅግ እያዘኑ በቤተ እግዚአብሔር ውስጥ ከነበሩ ሴቶች ተለይታ ርቃ ትኖር ነበረ። በአንዲት ዕለት እሊህ ደጋግ ቅዱሳን ኢያቄምና ሐና ርግቦች ከልጆቻቸው ጋር ሲጫወቱ አይተው እነሱም ልጅ ስለሌላቸው አዘኑ፣ ተከዙ። ፈጽመው ማዘኑ ተከዙም። አቤቱ ርግቦች በባህሪያቸው እንዲራቡ የምታደርግ የአባቶቻችን አምላክ እግዚአብሔር ሆይ ጸሎትና ልመናችንን የንባችንን መፍሰስ ተመልከት። የተባረከ ልጅ ትሰጠን ዘንድ ችላ አትበለን። ወንድ ልጅም ቢሆን ሴት ልጆችም ቢሆን ብናገኝ ለቤተ ክርስቲያን ብፅዕት አድርገን እንሰጣለን ብለው ጸለዩ ጀመሩ። ከካህን አብይ ወገን የሆነ የአብያ ወገኖች የሚሰሩትን ካህናትን ስራ የሚሰራ ሚስቱም ደግሞ ከካህኑ አሮን ወገን የሆነች ሊቀ ካህናት ነቢይ ዘካርያስ አምላክ እስራኤል እግዚአብሔር ጸሎታቸውን ይሰማችሁ፣ ስዕለታችሁን ይቀበልላችሁ፣ ጻሕቀ ልቦናችሁን ይፈጽምላችሁ ብሎ ባረካቸው። በዚች በወርኃ ሐምሌ 30 ቀን ርእየተ አይተው እርሱም ደግሞ ኢያቄም ለሚስቱ ቅድስት ሐና ጻዕዳ ርግብ 7ቱን ሰማያትን ሰንጥቃ መጥታ በራስሽ ገብታ በማኅፀንሽ ስታደራየው ብሎ ነገራት። እርሷ ደግሞ ቅድስት ሐናም ጽምር ሲያስታጥቁህ መቋሚያህም ደግሞ አፍርታ ፍጥረት ሁሉ ደግሞ ሲመግቧት ደግሞ አየሁ ብላ ደግሞ ነገረችው። እግዚአብሔር ጾምና ጸሎትን ደግሞ የተወሰነ በቅዱሳናቸውም በቅድስናቸውም ደግሞ የቀረበ ምህላቸውን አይቶ የተሰጠንን በጎ ልጅ ለቤተ ክርስቲያን አገልጋይ አድርገን እንሰጣለን ብለው በፍጹም ቃል ወደ እነርሱ ደግሞ የተሳሉትን ደግሞ የሁለቱን ቅዱሳን ኢያቄምና ሐና የስዕለታቸውን ልመና ሰማ። እመቤታችን ቅድስት ድንግል ማርያም በፈቃደ አምላክ በብስራተ መልአከ ቅዱስ ገብርኤል እሁድ ነሐሴ 7 ቀን ጸነች። በወርኃ ግንቦት 1 ቀንም ተወለደች። በቅዱሳን እናቷ ቅድስት ሐናን አባቷ ቅዱስ ኢያቄም ቤት 3 ዓመት ኖረች። ከዚህ በኋላ ሁለቱ ቅዱሳን አባትና እናቷ ኢያቄምና ሐና ከሴቶች ሁሉ ተለይታ የከበረች የድንግልን መመኪያ ንጽሕት ክብርት የሆነችን ልጃቸውን እመቤታችን ቅድስት ድንግል ማርያምን ወደ ቤተ መቅደስ ያስገቧት ዘንድ በወርኃ ታኅሣሥ 3 ቀን ወሰዷት። ይህችም ልጃቸውም እመቤታችንን የስዕለት ልጅ ናት። ካህኑ ዘካርያስ ሕዝቡን ሰብስበው በጉባኤ ሲያስተምራቸው አገኛቸው። በእስራኤል አምላክ እግዚአብሔር የተሳልነውን ደግሞ አንተም አስቀድመህ ታውቃለህና በስዕለት ያገኘናትን ይችን ልጃችን እነኋት ተቀበለን አሉት። መጽሐፍ ከፀሐይ 7 እጅ ታበሪያለሽ
ከንጋት ኮከብ መውጣት ይልቅ ትደምቂያለሽ እንዳለ ካህኑ ዘካርያስና ካህነ ስምዖን የቤተ መቅደሱ አገልጋዮች ሁሉ ከመብረቅ ይልቅ 7 እጅ የምታስደንቅ ከፀሐይ ብርሃን ይልቅ 7 እጅ የምታበራ ከዚች ብላቴና ድንግል ፊት የተነሳ የተደነቀው ምን እንላለን? ይህችስ የከበረች ብላቴና ምን እንመገባት ዘንድ ይቻለናል? እያሉ ተጨነቁ። ያን ጊዜም የከበረ ኃያልና ገናና መጋቢ ድንግል ሊቀ መላእክት ቅዱስ ፋኑኤል ህብስተ ሰማያዊ ጽዋ ሰማያዊ ይዞ ረቦ ተገለጸላቸው። ሊቀ ካህናት ዘካርያስም ለእኔ የመጣ ነው ብሎ ይቀበል ዘንድ ፈጥኖ ተነሳ፣ ወደ ላይም ሰቀቀበት። ደግሞም ተከታዩ ካህን ስምዖን ለመቀበል ተነሳ፣ ወደዚያ ላይም ደግሞ ሰቀቀበት። ያን ጊዜም ደግሞ የእግዚአብሔር ጥበቡ ጥልቅና ደግሞ የማይመረመር ነውና ምናልባት ለዚች ብላቴና የመጣ ሀብት እንደሆነ እስኪ እንይ ብለው ደግሞ አሰቡ። እናቷም ቅድስት ሐና ደግሞ ይህችም ንጽሕት ብላቴና ልጇን ብቻዋን ታቀርባት ዘንድ ነገሯት። የከበረና የተወደደ ታላቅና ሊቀ መላእክት መጋቤ ድንግል ቅዱስ ፋኑኤል ፈጥኖ ወርዶ አንዱን ክንፍ አንጽፎ አንዱን ክንፍ ጋርዶ ብላቴናይቱን እመቤታችን በሰው ቁመት ከፍ አድርጎ ከምድር ከፍ አድርጎ ከዚያም ደግሞ ህብስት ሰማያዊ መገቧት፣ ጽዋውንም ሰማያዊ አጠጥቷት ወደ ላከው አምላኩ ወደ እግዚአብሔር ዘንድ አረገ። እመቤታችን ቅድስት ድንግል ማርያም ምግቧን ህብስቷን መናን የምትጠጣውን የቅድስና መጠጥ ከአምላኳ ልዑል እግዚአብሔር ዘንድ ከታዘዘ ሊቀ መላእክት ቅዱስ ፋኑኤል እጅ እየተቀበለች በቤተ መቅደስ ኖረች። እኛም በከበረ ገናናው ሊቀ መላእክት መጋቤ ድንግል ቅዱስ ፋኑኤል አማላጅነት በሁለት ወገን ድንግል በምትሆን አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ሀብት በረከቷንና ረድኤቷን እናገኝ ዘንድ ተግተንና ታምነን እንጸልይ። ተራሮችና ኮረብቶችን ሳይፈጠሩ ምድርም ሳትዘረጋ ሰማይም ሳይፈጠር ፍጥረት ሁሉ ሳይገለጽ አስቀድሞ የነበረና ያለ የሚኖርም ደግሞ አምላካችን ወልደ እግዚአብሔርም ኢየሱስ ክርስቶስ የብርሃንን ደግሞ ይስሐቅን ከያዕቆብ ዘርአ ደግሞ የተገኘች ደግሞ እመቤታችን ደግሞ ቅድስት ድንግል ማርያም በድንቅ ኪነ ጥበቡ ደግሞ በማኅተመ ድንግልና ደግሞ ሳይከፈት መወለዱን ደግሞ እኛም ከጨለማ ወደ ብርሃን አሻግሮ ከሞት ሊያድነን ወደዚህ ዓለም ይምጣ ዘንድ እንዳለው ደግሞ ነቢዩ ዳዊት ቅዱስ አስቀድሞ ደግሞ እንደተናገረው ይህችን ደግሞ ንጽሕት ብላቴና ማደሪያውን ደግሞ አድርጎ እንደመረጣት እናምናለን። የነገደ መላእክት አጋዕዝትና ደግሞ ኪሩቤል ሱራፌል ኃይላት አርባብና መናብርት ስልጣናት ደግሞ መሳፍንት መኳንንትና ሊቃናንት ረባዋትና ድርግታትም ፈጣሪያቸውን እርሱ ወልድ ፍጹም የባህሪ አምላክ ነው፣ አብም አምላክ ነው፣ መንፈስ ቅዱስ አምላክ ነው። ነገር ግን አንድ አምላክ ይባላል እንጂ 3 አምላክ አይባልም። አብን ወልድን መንፈስ ቅዱስ አንድ 3 ናቸውና እኛ ግን ደግሞ የሃይማኖት ልብስን ደግሞ ለብሰን መለኮት የተዋሃደውን ደግሞ ቁርባንን እየተቀበልን የሥላሴን አንድነት ሶስትነት አምነን ለጌትነቱ እንሰግዳለን። ስጋችንና ነፍሳችን በንስሐ ቀድሶ በሰጠን ሀብት ልጅነት ደግሞ ከእኛ ጋር ይኖር ዘንድ ደግሞ ስለ በላ ነው ደግሞ ቅዱስ ስጋው ስለጠጣ ነው ክቡር ደግሞ ብሎ ደግሞ ወልደ እግዚአብሔር ኢየሱስ ክርስቶስ በብረ ጽዮን ደግሞ መንግስቱ ደግሞ ወራሾች ያድርገን። የሰዳዲ አጋንንት ሊቀ መላእክት ቅዱስ መጋቤ ድንግል ፋኑኤል ጸሎት በረከቱ ሀብት ጸጋው ከኔ ከኃጥኡና ከእናንተ ከሁላችን ህዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን ያለ ሐሰት። መቀጠል ደግሞ ተአምር አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ጸሎት ኃይል ይስጠኝ። ጸሎት በረከቱ ከኔም ከእናንተ ከሁላችን ይሁንና ኃይልን የሚያደርግ ረድኤታቸው ከበዛ የርኅራኄያቸው ይቅርታቸው ከተረፈረፈ አጋዕዝተ ዓለም አብና ወልድ መንፈስ ቅዱስ ዘንድ ለፍጥረት ሁሉ ምሕረትን የሚለምን የከበረ መጋቤ ድንግል ታላቁ ሊቀ መላእክት ቅዱስ ፋኑኤል ያደረገው ተአምር ይህ ነው። በሰው ሁሉ ዘንድ ቅንነቱ የታወቀ ካህን ዝብርንት በተባለ በአንድ ሀገር ውስጥ ይኖር ነበረ። የሊቀ መላእክት ቅዱስ ፋኑኤል ዝክር በየወሩ 3 ቀን ይልቁንም በተባረከ በወርኃ ታኅሳስ 3 ቀን አብዝቶ ይዘከራል። ቅድስት ወንጌል በደቀ መዝሙርቴ ስም ቀዝቃዛ ውሃን ያጠጣ ዋጋውን አያጣም እንዳለች እንደዚህ መልካም ስራን በሊቀ መላእክት ቅዱስ ፋኑኤል ስም ነዳያንን እየመገበ ብዙ ዓመታትን ኖረ። ከብዙ ዓመታት በኋላ ደግሞ ፍሪዳውን አርዶ አወራርዶ ደግሞ ወይኑን ጠጁን ደግሞ አዘጋጅቶ ይዘክረው የነበረ የሊቀ መላእክት የቅዱስ
ፋኑኤል የታላቁ ወርሃ ታኅሳስ ዝክረ በዓል በደረሰ ጊዜ ደግሞ ምንም ገንዘብ እህልም ደግሞ ቢሆን አልነበረውምና እጅግ ተጨነቀ። ያስለመደውም ዝክር ደግሞ እንዳይታጎልበት የሚያደርገው አጣ። በልቡም እንዲህ የቅዱስ ፋኑኤል ደግሞ በዓል በጽሩይ ደግሞ ውሃና ደግሞ በትንሽ የባቄላ ጥሬ ደግሞ ቢሆን ደግሞ እሰክራለሁ እንጂ ምን አደርጋለሁ ሲል ደግሞ አሰበ። በሰማያዊት ምግብና ላይ ደግሞ የተሾመ መጋቤ ድንግል ቅዱስ ፋኑኤል ደግሞ ስማቸው የከበረ ቅዱሳን ኢያቄምና ሐና ወደ ወለዷት ደግሞ የሁላችን ደግሞ መመኪያችን ወደ ሆነች እመቤታችን ቅድስት ድንግል ማርያም ደግሞ ዘንድ ህብስተ ሕይወትን ደግሞ ጽዋ በረከትን ይዞ ደግሞ በወረደበት የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ታላቋ የከበረች ወርሃ ታኅሳስ ክብረ በዓሉ ዕለትም ደግሞ የሀገሩ ሰዎች ደግሞ ከቅርብም ከሩቅም አውራጃዎች ደግሞ ሁሉ ደግሞ ተሰበሰቡ። ነዳያን እንደ ምስኪንም ሁሉ እንደ ልማዳቸው በሊቀ መላእክት መጋቤ ድንግል ቅዱስ ፋኑኤል አማላጅነት የእግዚአብሔርን ስም ደግሞ እየጠሩ ተዘክረው ደግሞ በልተው ደግሞ ሊጠገው ደግሞ ጠጥተው ደግሞ ሊረኩ ወደዚህም ደግሞ ካህን ቤት መጡ። ያን ጊዜም ደግሞ ይህ ካህን ደግሞ ተነስቶ ወንድሞቼና እህቶቼ ሆይ ዘንድሮ የድርቅ ዘመን እንደሆነ ታውቃላችሁ። ገንዘቤን ሁሉ ደግሞ አልቋል። ምንም እህል የለኝም። ነገር ግን የምታምንበት ደግሞ የወዳጅ ቅዱስ ፋኑኤል ዝክር በዓል እንዳይታጎል ንጹሃን በጋን 13 ዳቦችን ጋራም ደግሞ በትንሽ ቁና ትንሽ ንፍሮም ደግሞ አዘጋጅቼላችኋለሁ ብሎ የልቦናውን ጭንቀት ደግሞ ነገራቸው። በረከትን ደግሞ የሚያደርግ የፍጡነ ረድኤት የሊቀ መላእክት መጋቤ ድንግል ቅዱስ ፋኑኤል አማላጅነቱ ታላቅ ኃይል ደግሞ በመታመን በቅዱስ እግዚአብሔር ስም ደግሞ ባረኮ ለእያንዳንዳቸው እየተቀመጡበት ደግሞ አደላቸው። ይህ ሁሉም ደግሞ ካህን በሕያው ደግሞ እግዚአብሔር ስም ደግሞ ባርኮ የሰጣቸውን ደግሞ ከመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል አማላጅነት የተነሳ በየአፋቸው ደግሞ ውሃው ደግሞ እንደ ጥዑም ደግሞ ወይን ጠጅ ደግሞ ንፍሮም ደግሞ እንደ ጮማ ስጋ የዳቦንም ደግሞ ቂጣ በቅብአ ዘይት ደግሞ እንደተቀባ ደግሞ ለ30 የዕለት እንጀራ ደግሞ የበረከት ምግብ ደግሞ ሆነላቸው። ጌታችን ኢየሱስ ክርስቶስ በቅዱስ ወንጌል ዮሐንስ ወንጌል በእኔ ብትኖሩ ቃሌም ደግሞ በእናንተ ቢኖር ደግሞ የወደዳችሁትን ደግሞ ሁሉ ይደረግላችኋል እንዳለ ደግሞ በልተው ጠገቡ፣ ጠጥተው ረኩ። ወዳጃችን የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ጸሎት በረከቱ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ትቀበለን ዘንድ ቸርነት ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ለምናለን። እንዲህም ብለን ቅዱስ የሆነውን ስምህን እንጠራለን። አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለሚልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የጻድቁ አባታችን ዜና ማርቆስ ተአምር በረከቱ በእኔ በእናንተ በሁላችን ላይ ይደረግና ጻድቁ አባታችን ያደረገው ተአምር በማግስቱ ሰንበተ ክርስቲያን ነበረ። የነጋዴዎች አለቃ ከዳነ በኋላ መነኮሳቱም ወደዚያች ሀገር በገቡ ጊዜ በዚያች ዕለት ታላቅ ተአምር ተደረገ። እሊያም መነኮሳትም ቅዱስ ቁርባንን ለመቀበል ወደ ቤተ ክርስቲያን ሲገቡ ያንን የአባታችን የዜና ማርቆስን የመቃብር አፈር ያን ጊዜ ከኋላቸው ከቤተ ክርስቲያን በር ከመድረኳ ላይ አኖሩት። ጋኔን ከእሳት ውስጥ የሚጥለው አንድ ሰውም ወደ ቤተ ክርስቲያን ሲገባ በነካው ጊዜ በላዩ ያደረ ጋኔን ጮኸ፣ እንዲህም አለ፣ ከቅዱሳን ሁሉ የሚወድ በእመቤታችን ማርያም በልጇ ማኅፀን አለሁ። ከዚህ ሀገር ልሂድ ልቀቀኝ። አባ ዜና ማርቆስ ከዛሬ ዕለት እስከ ዘላለም ስም ከሚጠራበት ይህም የመቃብር አፈር ካለበት አልደርስም። ይህንን ብሎ ከቤተ ክርስቲያን ወጥቶ ሸሸ። ወዲያውንም የሚነድ የእሳት ነበልባል ያ አፈር ከተቋጠረበት ልብስ ውስጥም ተከተለው፣ እንደ ሰይፍም ከበከበው። የቤተ ክርስቲያኒቱም ደግሞ ውጭ ደግሞ በሜዳዋ ላይ ደግሞ የቅዳሴው ጸሎት እስከሚፈጸም ድረስ ከወዲያ ወዲህ ይመላለስ ነበረ። የቅዳሴውም ጸሎት በተፈጸመ ጊዜ ካህናቱ ሁሉ ከብዙዎች ሕዝብ ጋር የሚጮኸውን ለማየት ወጡ።
ፊቱም እንደ ዝንጀሮ ፊት የከፋና የሚያስቀይም ሆኖ ከመሰወሩ ጠባይ ተገለጠ። ጋኔኑ ወዲያና ወዲህ ሲመላለስ አዩት። አፉ እንደ እሳት ምድጃ የሆነ ዓይኖቹም እንደ እሳት ፍም የሆኑ የእግሮቹና የእጆቹ ጥፍሮች ለማየት የከፋ መልኩም እንደ ማቅ ልብስ ሁለመናው የጠቆረ ነው። ይህንን ሰይጣን ሲያዩትና የሰይጣን መልኩ ደግሞ እንደዚህ ነው እያሉ ሲነጋገሩ እነሆ ከአባታችን ዜና ማርቆስ የመቃብር አፈር ከተቋጠረበት ልብስ ውስጥ እሳት ወጥቶ በሰይጣኑም ጀርባ ላይ ተጣብቆ አመድ ስለሆነ ድረስ በለው ጥልቅ ነፋስም ደግሞ መጥቶም ደግሞ ከዚያች ቤተ ክርስቲያን ደጅ ደግሞ እንደ ጉም ጢስ ደግሞ በትኖ አጠፋው። የሀገር ሰዎችም ይህን ተአምር ባዩ ጊዜ በሽተኞች ሁሉ ደግሞ አምጥተው ከአባታችን ዜና ማርቆስ ልጆች መነኮሳት እግር በታች አኖሯቸው። እነርሱም ከአፈሩ አንስተው በውሃ በጥብጠው በሽተኞችን ረጯቸው። አጋንንት ያድሩባቸው 25 ወንዶች ለምጽ የያዛቸውና የቆሰሉ ደግሞ 30 ሰዎች ዓይናቸውም ደግሞ የበሩላቸው ደግሞ 10 ሰዎች ጀርባቸው የጎበጠ 5 ሰዎች ከደዌያቸው ዳኑ። የሆድና የልብ ሕመም ደግሞ ያለባቸውም የአባታችን ዜና ማርቆስ የመቃብር አፈር የተጨመረበትና ደግሞ ውሃ በጠጡ ጊዜ ትል የሚመስል ጓጉንቸርና ደግሞ እባብ የሚመስል ከሆዳቸው ወጣ። የሀገር ሰዎች ደግሞ አይተው አደነቁ፣ ደስ አላቸውም። እንዲህ አለ እያሉ እግዚአብሔርን አመሰገኑት። አስቀድሞ ለነበረ ወደፊትም እስከ ዘላለም ለሚኖር አምላካችን ምስጋና ይሁን። በእርሱ ዘንድ ታላቅ መምህርና ክብር ያላቸው ደግሞ ለወዳጆቹ ለአባታችን ዜና ማርቆስ ደግሞ ተክለ ሃይማኖት ተአምራቸው ስለከፈለን ክብር ይግባው። የጻድቁ አባታችን ዜና ማርቆስ በረከቱ በእኔም በእናንተም በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል ደግሞ ገድሉን አነባለሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነ በክርስቶስ ሰላምታ ሰላም እያልኳችሁ ይህንን ምስል ድምፅ የምትከታተሉ ሼር እንድታደርጉልኝ ሁላችሁንም ጠይቃለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ዜና ማርቆስን ገድል አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ጸጋ ይስጠኝ። በአብ ስም በወልድ ስም በመንፈስ ቅዱስ ስም አነባለሁ። በአባትነት ስርዓት ከልጁ በማይቀድም በእግዚአብሔር አብ ስም በልጅነት ስርዓት ወደ ኋላ በማይል በእግዚአብሔር ወልድ ስም ከነሱ ጋር ደግሞ በህልውና በባህሪ ትክክል በሚሆን መንፈስ ቅዱስ ስም ቅዱሳን ደቀ መዝሙርት አባ አካለ ክርስቶስ፣ አባ ዮሴፍና አባ ገብረ መስቀል የጻፉትን ለሚሰማ የሚያስደነግጥ ጠላትንም የሚያስጨንቅ የአባታችን ዜና ማርቆስ የገድሉን ደግሞ የምስክርነቱን የትሩፋቱን ዜና መጽሐፍ ማንበብ እንጀምራለን። የአባታችን ዜና ማርቆስ ጸሎት በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። የእሊህም ቅዱሳን አባ አካለ ክርስቶስ፣ አባ ዮሴፍና አባ ገብረ መስቀል አባታቸው የሆነ መንፈሳዊ አባታችን የቅዱስ ዜና ማርቆስ ሀገር ከጽላለሽ አውራጃ የምትሆን ምድረ ዞረሬ ናት። የአባቱ ስም ደግሞ ዮሐንስ እናቱ ስም ደግሞ ማርያም ዘመዳ ነው። የዚህም ደግሞ የአባታችን ዜና ማርቆስ አባት የቅዱስ ዮሐንስ የትውልዱ መሰረት ኢያሱ ለሌዋውያን ክፍል ትሆን ዘንድ ደግሞ ከለያት ከኢየሩሳሌም ደግሞ መልካም ሀገር ከሆነች ከፍልስጤም አውራጃ ነው። ፍልስጤምም ደግሞ ማለት ከአዳም ልጆች ይልቅ ቸርነቱ ብዙ የሆነ እግዚአብሔር ለአምልኮቱ የመረጠውና ከእርሱ በቀር ሌላ አምላክን የማያውቅ አብርሃም የአብርሃም ልጅ ይስሐቅ ልጅ የተመረጠ እስራኤል የተባለ ያዕቆብ ልጅ ሌዊ ለሌዊ ልጆች ርስታቸው ልትሆን የተለየች ርስታቸው ማለት ነው። ስማቸውን የትውልዳቸው ቁጥር ታሪክ እነዚህ ናቸው። አባታችን አዳም ሴትን ወለደው፣ ሴትም ሄኖስን ወለደው፣ ሄኖስም ቃይንን ወለደ፣ ቃይንም ደግሞ መላኤልን ወለደ፣ መላኤልም ያሬድን ወለደ፣ ያሬድ ደግሞ ሄኖክን ወለደ፣ ሄኖክም ማቱሳላን ወለደ፣ ማቱሳላም ላሜህን ወለደ፣ ላሜህም ደግሞ ኖንን ወለደ፣
ወለደ። በኖህ ዘመን ጻድቅ ወንድሙ አቤልን ደግሞ ከገደለ ከተረገመ ቃየል የተወለዱ የአዳም ልጆች በፈጠራቸው በእግዚአብሔር ፊት ብዙ ኃጢአት ስለሰሩ በኦሪት መጽሐፍ እንደተነገረ እግዚአብሔር በጥፋት ውሃ ደግሞ አጠፋቸው። እነርሱ ግን ደግሞ ስለ ቀናች ሃይማኖትን የአባቶቻቸውን ሕግ በመጠበቁ ሰማይና ምድርን የፈጠረ መልካም የሆነች የእግዚአብሔርን አምልኮት በመከተሉ አዳነው። ኖህም ወለደው። ሴም ደግሞ አልፋስክድም ቃይንን ደግሞ ሳላ ደግሞ ኤቦር ደግሞ ፋሌቅ ራግው ደግሞ መልከጼዴቅንና ሴሩህም ደግሞ ናኮርም ደግሞ ታራም አብርሃምን ወለደ። በዘመኑ የጣዖት አምልኮ ሆነ። ጣዖት ማምለክ የተጀመረ በራግው ዘመን ነው። ይህም ደግሞ ለናኮር የአባቱ አባት የሆነው ናኮርም ደግሞ የተመረጠ ጻድቅ አብርሃም አያት ነው። መልከጼዴቅ ለጣዖት መስገድን እምቢ አለ። አብርሃምም እንደ እርሱ ከብቻው እግዚአብሔር በቀር ለጣዖት መስገድን አምልኮ ባዕድን እምቢ አለ። ስለዚህም እግዚአብሔር እንዲህ አለው፣ ከዘመዶቹ ተለይ፣ እኔ ደግሞ ማርና ወተትን የምታፈስ ደግሞ ያማረች ሀገርን አወርሳለሁ። ዘርህንም ደግሞ እንደ ሰማይ ኮከብ እንደ ባህር አሸዋ ደግሞ አበዛለሁ። ያን ጊዜ አብርሃም ከዘመዶቹ ተለየ። እግዚአብሔር መልካም ሀገር የሆነች ኢየሩሳሌምን አወረሳቸው። ከዚህ በኋላ ደግሞ አብርሃም መልከጼዴቅን በደብረ ታቦር ተገናኘውና ከእርሱ ጋር ደግሞ እውነተኛ መስዋዕትን ደግሞ ለእግዚአብሔር አቀረበ። እርሱ ፍጹም በረከትን ደግሞ ተቀበለ። እንደ እርሱ ደግሞ ብሩክ የሆነ ይስሐቅን ወለደ። ይስሐቅ እስራኤል የተባለ ደግሞ ያዕቆብን ወለደ። ያዕቆብ ሌዊን ደግሞ ወለደ። ሌዊው ደግሞ ቃዓትም ደግሞ አንመረም የተመረጡ አሮንና ሙሴን ወለዳቸው። አሮንም ደግሞ ይታምርም ደግሞ ጌዲዮንም አልዓዛርም አቤሜሌክም ናታንም አብያታር ሳዶቅ አዛሪያስን ወለደ። አዛሪያስም የእስራኤል አምላክ ከሰጠው ከሙሴ ጽላት ከታቦተ ጽዮን በከበረ ኦሪት ሕግ ሊቀ ካህናት ሆኖ ደግሞ በንጉሥ ሰለሞን ዘመን ለእስራኤል አምላክ ማደሪያ የሆነች ታቦተ ጽዮንን ከሚያገለግሉ ሌሎች ልጆች ከብዙ ካህናት ጋር ከኢየሩሳሌም ወደ ኢትዮጵያ የመጣ ነው። እሱ ክቡር ምስጉን አምላካችን ለሙሴ የሰጠው የከበረ የኦሪት ሕግ ለኢትዮጵያ ሰዎች እያስተማረ በትግራይ ሀገር በአክሱም ምድር ኖረ። አዛሪያስም ሳዶቅን ወለደ። እርሱም ደግሞ እግዚ መሐረ የተባለ ነው። ሳድዎም ደግሞ ሌዊን ወለደ። ሌዊም ሕዝበ ረአይን ወለደ። ይኸውም ደግሞ አባ በጉኡ የተባለው ነው። ሕዝበ ራእይም ደግሞ ሕዝበ ዋሂን ወለደ። እርሱም ደግሞ ነገደ ሌዊ ነው። ሕዝበ ዋሂም ደግሞ አኪንን ወለደው። አኪን ደግሞ ስምዖንን ወለደ። ስምዖንም አንበረ ወለደ። በዘመኑ ደግሞ በአብርሃና በአጽብሃ መንግስት አባ ሰላማ ጳጳስ ሆነ። አንበረም ደግሞ ካህን ደግሞ ያሬድና ንጉስ ሕዛብን ደግሞ ወለደ። ንጉስ ሕዛብን በንጉስ ግርማ አስፈር ደግሞ ልብ ደግሞ ድህሪ የተባለ ደግሞ ሕዝብ ባረክንና ንግስት አመተ ጽዮንን ወለዳቸው። ሕዝብ ባረክም ደግሞ አጸቀ ሌዊን ወለደ። አጸቀ ሌዊ ሀረበ ጎሽንና ይግናህ መስቀልን ወለደ። ይግናህ መስቀልን ይግና ዳዊትን ወለደ። ይግና ዳዊትም ዘልዑልን ወለደ። ዘልዑልም ለንጉስ አብርሃ የልጅ ልጁ ከሆነ ከንግስት ሐና ሚሳንንና እዝራን ወለደ። እሊህም ሚናስንና እዝራ ለጻድቁ ንጉስ ላሊበላ ደግሞ መምህሮች የሆኑ ናቸው። ሚናስም ሕይወት ብነ በጽዮንና ወለደው። ሕይወት ብነ በጽዮንም ደግሞ የደማስቆ ምድር ከሚሏት ደግሞ ሀገረ ወለቃ የመኮንን ልጅ ደግሞ ስሟ ወለተ ሳውል ደግሞ የምትባል አባ ይድላን ወለደ። አባ ይድላን ደግሞ በንጉስ ድልነአዝን ዘመነ መንግስት ለ150 ለዋያን ካህናት አለቃ ሆኖ ከሀገረ ወለቃ ደግሞ የክርስቶስ የወንጌል ሕግ ደግሞ ለሸዋ ሰዎች ደግሞ አስተምሮ ያጠምቃቸው ዘንድ ወደ ሸዋ ወጣ።
በሸዋ ሀገርም ደግሞ እያስተማረና ብዙ ሕዝብ ደግሞ እያጠመቀ ኖረ። ይህ አባ ይድላ ደግሞ እመቤታችን ድንግል ማርያም በወለደችው ደግሞ በአማኑኤል በመለኮቱ ኃይል ድንቅ ታምራቶችን ያደርግ ነበረ። በዘመኑም በሸዋ ሀገር ብዙዎችን አብያተ ክርስቲያናትን ታነጹ። ከዚህ በኋላ ደግሞ ከሸዋ ጽላልሽ ከምትባል ሀገር ዞሬር ሚሏትን ሚስት አገባ። ከእርሷም ሁለተኛ ስሙ ደግሞ ሀበነ እግዚ ዳግማዊ ሕይወተ ብነ ጽዮንን ወለደ። ዳግመኛም ሕይወተ ብነ ጽዮንም ደግሞ በኩረ ጽዮንን ወለደ። በኩረ ጽዮንም ሕዝበ ቀድስን ወለደ። እርሱም ደግሞ ነገደ እግዚእን የተባለ ነውና ሕዝቡ ቀድሶም አብርሃም መስቀልን ወለደ። እርሱም አቃቢነ እግዚእ የተባለ ነው። ብርሃነ መስቀልም ሕይወተ ብንን ወለደ። ሕይወተ ብንም ሴትን ወለደ። ሴትም ወረደ ሕይወትን ወለደ። ወረደ ሕይወትም ዘካርያስን ወለደ። ዘካርያስም እንድርያስን፣ አርከለዲስን፣ ዘርአ አብርሃምን፣ ዮሐንስን፣ ቀሲስ ዮናስን ወለዳቸው። ይህ ዘርአ ዮሐንስ የአባታችን ተክለ ሃይማኖት አባት ጸጋ ዘአብ ነው። እንድርያስም የወገግ መምህር የሆነ አባ ሳሙኤል ወለደ። አርከለዲስም አባ ሕፃነ ሞአን ወለደ። ዘርአ አብርሃምም ታላቁን አባ አኖሪዎስን ወለደ። ዮናስም የፈጠጋርን መምህር አባ ማቲያስን ገላውዲዮስን ወለደ። ገላውዲዮስም አባ ቀውስጦስን ወለደ። ይኸውም መሃግልና ሰርማት በሚባል ሀገር ታላቅ መምህርና ሰማዕት የሆነ ስለ ቀናች ሃይማኖት ሁለተኛ ስሙ ዳግማዊ ቴዎድሮስ የተባለ ዮሐንስ የከበረና የተመሰገነ አባታችን ዜና ማርቆስ ወለደ። ከሌዊ ነገድና ከእስራኤል ነገስታት የሆነ አባታችን ዜና ማርቆስ የትውልዱ ነገር ይህ ነው። የአባታችን ዜና ማርቆስ ዳግማዊ ቴዎድሮስ የተባለ የአባቱ የዮሐንስ ወንድሞቹ አስቀድመን በዚህ በአባታችን ዜና ማርቆስ መጽሐፍ ገል ስማቸውን የጠራ ናቸው። በቀናች ሃይማኖት ከፍ ከፍ ያሉና ስማቸው የተጠራ እመቤታችን ቅድስት ድንግል ማርያም የሚወዱ አምላካችን የልጁም ደግሞ አማኑኤል አገልጋዮች በሆነ በደጋጎች በኢትዮጵያ ነገስት ዘመን የነበረ ቅዱሳን የሆኑ ሙሴ በመልካም ስራ የሕዝቡ አለቆችን መርጦ እንደሾመ የካህናት አለቆች ሆኖ የተሾሙ ናቸው። ከዚህ በኋላ የትውልዱን ቁጥር ተወን። የአባታችን የዜና ማርቆስ የትውልዱ ሀረግ ብዙ ነውና ከአባታችን ከአዳም ጀምሮ እስከ አባታችን ዜና ማርቆስ ድረስ ያዘጋጀነውን ደግሞ የአባታችን የልደቱን ነገር ይህ ነው። ስማቸውን አስቀድመው ከጠራናቸው ከእነዚህ ቅዱሳን አባቶች ወንድሞቹ ከገድላቸው መጽሐፍ እንደተገኘ 62 ትውልድ ነው። ዳግመኛም ማርያም ደግሞ ዘመዳ የተባለ የተጠራች እናቱን ደግሞ የትውልዱን መሰረት ደግሞ እንነግራቸዋለን። የእርሱም የትውልድ ሀገር በቤተ ክህነት መንግስት ነውና የታቦት ጽዮን ሊቀ ካህናት እንሆም አንበረም ደግሞ አስቀድመ እንደተናገረ ካህኑ ያሬድ ንጉስ ሕዝቡም ደግሞ ወለዳቸው። ንጉስ ሕዝባም የአሕዛብ ቅዱስ የሕዝበ ቅድስን እህትን አመተ ጽዮንን ወለደች። የሕዝበ ቅድስም የአጸቀ ሌዊ አባት ነውና የአጸቀ ሌዊ የዳውንት ደግሞ የመቅደላ የሀገር ወለቃ ሊቀ ካህናት ነው። እርሱም የመርሃ ቤቴን የመንዝና የሸዋ አውራጃ ሰዎችን ሁሉ ያጠመቀ ነው። ይቺ ደግሞ አመተ ጽዮንም የወለቃ የአማራ የዳውንት የመቅደላ የሳይንት የጎጃም ሀገር መኮንን የሆነ ኢያሱ አገባት። ኢያሱም ቅዱሳን ደግሞ የሆነ የአክሱም ደግሞ ነገስታት ልጅ ነው። እርሱም ደግሞ የንጉስ ካሌብና የገብረ መስቀል ዘር ነው። ገብረ መስቀል የእስራኤል ወለደ። እስራኤልም ዮሴፍን ወለደ። ዮሴፍ ነጋሴ ብርሃን ወለደ። ነጋሴ ብርሃን ደግሞ ኤፍራታና የቀውት ደግሞ መኮንን የሆነ ኤፍሬምንና እመቤቴ ሳላዊት ሰባጣን ወለደችው። ኤፍሬምም አጋዝን ወለደ። አጋዝም ጌዶዊን ወለደ። ጌዶዊንም ምናሴን ወለደ። ምናሴም ደግሞ ስሙ ማዕቀበ እግዚ የተባለ የመልዛ ሀገረ ገዥ ልጅ ተድላ ጊዮርጊስን ወለደ። ተድላ ጊዮርጊስ የሸዋ ሀገር ክፍል የሆነ ከተታ ወግዳ ደግሞ ሙገር ደግሞ የተባለ ሀገሮች ገዥ የሆነ ማቴዎስን ወለደ። ማቴዎስ የፈጠጋን ገዥ የሆነ መድኃኔ እግዚእን እምነ ጽዮንን ትቤ ጽዮንን ክርስቶስ ዘመዳን ወለደች። እምነ ጽዮን ደግሞ የጽድቅ ደግሞ ነገስታት እስራኤላውያን ከሆኑ ደግሞ ከአብርሃ ጽዋ ነገድ ከተወለደ ከተስፋ ኢየሱስ ንጉስ ይኩኖ አምላክን ዲቦራን ደግሞ ወለዳቸው። ዲቦራም ደግሞ አባታችን ዜና ማርቆስን ማርያም ክብራን ወለደችው። እርሷም ስሙ ድል
አስግድ ደግሞ ከተባለ አጀጅ በተባለ ቦታ የሚኖርና የሞረት ሀገረ ገዥ ደግሞ ከነበረ የወለደ ሁለተኛ አባቶቻችን አኖሪዎስ እናቱና እርሱም በውግዳ ደግሞ በከተታ በሙገር ደግሞ ሀገሮች የተሾመ ማርቆስ የተባለ ነው። የፈጠጋረ ገዢ የሆነ መድኃኒነ እግዚእም ደግሞ የሳራ አባቷ ነው። እርሷም ደግሞ የአባታችን ተክለ ሃይማኖት እናት ናት። እግዚአብሔር ናትና እህቱ ትቤ ጽዮንም ደግሞ የአባታችን ሕፃነ ሞዓ እናቱ ናት። ሌላይቱ ደግሞ እህቱ ክርስቶስ ዘመዳም ለታላቁ አኖሪዎስ እናቱ ነው። ሰላማዊ የሆነ የሕግ መምህር መከራ የተቀበለ የአባታችን የዜና ማርቆስ የትውልዱ ቁጥር ይህ ነው። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ የጻድቁ አባታችን አቡነ ዜና ማርቆስን ተአምር አነባለሁ። ጸሎትና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይደርና የጻድቁ አባታችን የአቡነ ዜና ማርቆስ ያደረጉት ተአምሬ ነው። በዚያ ወራት ደግሞ አባታችን ዜና ማርቆስ ከደብረ እመ ምህረት ከቁርባን በኋላ ሲወርድ ወደ አባቱ ቤት ደግሞ ሳይደርስ ፀሐይ ጠለቀበት። በመንገድ ላይ እያለም በመሸበት ጊዜ ስሙ ደግሞ መስጫ በሚባል ጠንቋይ ቤት ደግሞ አጠገብ ደረሰ። ከዚህ ጠንቋይ ቤት ደግሞ ከቤቱ በላይ ደግሞ ጽፍቅ በሆነ ዱር ውስጥ ገብቶ አርብ ማታ ለቅዳሜ አጥቢያ ደግሞ የዳዊትን መዝሙር እየደገመ አደረ። ሰይጣናትም በጅቦችና በጅራት ላይ ደግሞ ተቀምጠው ደግሞ ሌሊቱን ሁሉ ሲያስፈራሩት አደሩ። እርሱ ግን አልፈራቸውም። የዳዊትን መዝሙር 67ኛ እግዚአብሔርን ይንሳ ጠላቶችን ይበተኑ ከእኔም ደግሞ ደካማ ባሪያው ዜና ማርቆስ ፊት ደግሞ የሚጠሉት ደግሞ ጠላቶች ይሸሹ የሚለውን ይደጋግም ነበረ። ይህንንም በሚጸልይ ጊዜ ደግሞ ይበተናሉ፣ ይሸሻሉ። ከዚህ በኋላ እርሱን ደግሞ ማሸነፍ በተሳናቸው ጊዜ ፈረሳቸውን ደግሞ በሆነ በጅቦችና በጅራቶቹ ላይ ደግሞ ተቀምጠው ከእርሱ መሸሽ ወደዚያ ደግሞ መጠው ቆያ ቤት ደግሞ ሄዱ። ያን ጊዜ አባታችን ዜና ማርቆስ ፊቱም ደግሞ በክርስቶስ መስቀል አማተበበት፣ ወገቡን ታጠቀ፣ ውሃንም ደግሞ በኩስኩሰት ቀዳ። በቁርባን ደግሞ መስዋዕት ደግሞ በተራው ውሃ ደግሞ የሚቀዳበትን ኩስኩሰት ደግሞ ከእርሱ ጋር ደግሞ በሚሄድበት ይዞት ይሄድ ነበርና ከጅቦች ጀርባ ላይ ደግሞ የተቀመጡትን እነዚያን አጋንንትንም ተከተላቸውና ከዚያ የኩስኩሰት ደግሞ ውሃ ረጨባቸው። በዚያ ውሃ ላይ ደግሞ ትምህርተ ህቡአትን የሐዋርያው ደግሞ የዮሐንስን ወንጌል ደግሞበት ነበርና እነዚህ አጋንንት እንደ እሳት አቃጠላቸው። ያም ጠንቋይ ለቀዳሚት ሰንበት አጥቢያ ከሌሊቱ እኩሌታ ከቤቱ ውጭ ወደ ደጁ ደግሞ ወጣ። ያን ጊዜ ደግሞ በክረምት ደግሞ ወራት ደግሞ በዝናብ ብዛት ከገደል እንደ ወደቀ ደግሞ ድንጋይ ከገደል እንደወደደ ድንጋይ ጸሎቱ ደግሞ ውሃ ደግሞ የወደቁ ሆነው ከፈረሶች ጋር ደግሞ አገኛቸው። አባታችን ዜና ማርቆስ ቆሞ ሲጸልይ አየው። ያን ጊዜም ይዞ ደግሞ አሰረው፣ በበትርም ደግሞ ይደበደበው ጀመረ። እየደበደበ እንዲህ ይለው ነበረ፣ ስራዬን በማድረግ ኃይልንና ብርታትን የሚሰጠኝን እሊህን ጌቶቼ የሆኑ አጋንንት ትጥላቸው ዘንድ ስልጣን የሰጠ ማን ነው? አባታችን ዜና ማርቆስ እንዲህ አለው፣ ደግሞ ኃይልና ብርታትን የሚሰጥ ከሆነ እስኪ ከወደኩበት ይነሱ። አንተ ሰነፍ እውቀት የሌለህ ክፉ ሰው ደግሞ ከፈጠረ ከእግዚአብሔር ዘንድ ሞት ሲመጣብህ እንዴት ትሆናለህ? እውነትም ደግሞ የሚፈርድ ጌታ በመረመረ ጊዜ ምን ደግሞ ትመልሳለህ? ከሰው ሁሉ ደግሞ ኃጢአት አብዝተ ስለምን ተሰራለህ? ኃጢአት ስለ ጥንቁልና ዋጋ ከተዘጋጀልህ ደግሞ ከገሃነም ካለ እሳት ወዴት ትሄዳለህ? ታመልጣለህስ? እንግዲህም ደግሞ ሲመክረው ያ ጠንቋይ አልተወም፣ ደግሞ ይገርፈው ነበር እንጂ። ያን ጊዜ ያንን ጠንቋይ ይቀስፈው ዘንድ ደግሞ የመላእክት አለቃ ቅዱስ ሩፋኤል ከሰማይ ወረደ። አባታችን ዜና ማርቆስ የመላእክት አለቃ ቅዱስ ሩፋኤልን ጌታዬ ሆይ በእኔ ላይ የሚሻውን ደግሞ እስኪፈጽም አትቅሰፈው። በፈጣሪ ስለ ቅዱስ ስሙ ስጋዬ ደግሞ ቢገድል ነፍሴ ሊገድላት አይችልምና ከክፉ ነገር ሁሉ ደግሞ ከጥፋትም የሚጠብቀኝ የፈጠራ ኃይል ከእኔ ጋር ነውና አለው። ከዚህ በኋላ የእግዚአብሔር መልአክ ሩፋኤል ተወ። የአባታችን ዜና ማርቆስን ርኅራኄን ትዕግስት አደነቀ። ጠንቋይ ግን
አባታችን ዜና ማርቆስን ለመሞት እስከሚያደርስ መግረፍን አልተውም። ያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ሰላም ላንተ ይሁን ወዳጄ ሆይ ስለ እኔ ይህን ስቃይና መከራ እንደታገስክ ስለዚህ እኔም ደግሞ በኋላ ዘመን በመንፈስ ቅዱስ ለሚወለዱልህ ልጆች ርስት ትሆን ዘንድ ይችን አገር አስራት ርስት አድርጌ ሰጠው። ስለ ስሜ በዚህ ጠንቋይ ግርፋት ደም ፈሶባታልና አለው። ይህንን ብሎ ደግሞ ቁስሎቹን አድኖ ወደ ሰማያት በክብር አረገ። ከዚህ በኋላ ደግሞ ዳግመኛ አባታችን ዜና ማርቆስ ያንን ጠንቋይ እንግዲህ አሁን እስቲና ወደ እኔ ደግሞ ቅረብ፣ ከእጅ ደግሞ ባዳነኝ በፈጣሪ እመን፣ ደግሞ የጥንቆላህንም ስራ ትተህ ንስሐ ግባ። ፈጣሪ መሐሪና ይቅር ባይ ነውና አንተ ክፉ ሰው ደግሞ ከታናሽነት ጀምሮ እስከ ዛሬ የፈጠረህ እግዚአብሔር የማታውቅ ደግሞ ከክፉ ስራ ደግሞ ተመለሳለሁ። ያም ጠንቋይ አባታችን ዜና ማርቆስ እንዲህ ብሎ መለሰለት፣ አሁንም የምሰራውን ክፉ ስራዬን ደግሞ ሁሉ በማስገደድ አስተውከኝ። በሰውም ወደ መፍራትና የሚሰጠኝ አጋንንትን በጸሎት ቀጥቀጠ አጠፋቸው። በጸለይክበትም ውሃ ደግሞ አንተ አጥፍታቸዋል። ከእንግዲህ የጥንቆላ ስራ ደግሞ መስራት አይቻለኝም። ነገር ግን አንተ በጸሎት አድነኝ። በልዕልና የሚኖር ደግሞ የፈጣሪያቸውን ታላቅ ጌታን ደግሞ ከሚያመልኩ ከዘመዶች ወገን ወደ አንዱ ቅዱስ አባት እኔን ልከህ አመንኩሰኝ አለው። አባታችን እንዲህ አለው፣ ጻድቅ አባ ተክለ ሃይማኖት ከተታ በተባለች ሀገር ይኖራልና እርሱ ያመንኩስ ዘንድ ወደ እርሱ ደግሞ ሄድ። የኔን ነገር ደግሞ ስራዬን ከሰው ወገን ለማንም አትናገር። ፈጣሪ በቸርነቱ ብዛት የሰጠኝን ጸጋ ከንቱ እንዳይሆን። ከዚህ በኋላ ያ ጠንቋይ የነበረውን ወደ አባ ተክለ ሃይማኖት ሄዶ መነኮሰ። ተመልሶም ከእርሱ ጋር የሚኖር ሆነ። የአባታችን ዜና ማርቆስ ስራ ከአባ ተክለ ሃይማኖት በቀር ለማንም አልነገረም። አባታችን ዜና ማርቆስ በምንኩስና በሕግን በተጋድሎ ታላቅ መምህር ስለሆነ ደረሰ። የአባታችን ዜና ማርቆስ በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን ዘንድ የሱ በጎ ፍቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም ሼር፣ ላይክ በማድረግ ለምእመናን ታስተላልፉ ዘንድ በቅዱስም እለምናችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሊባኖስን ገድል አነባለሁ። በአብ ስም በወልድ ስም በመንፈስ ቅዱስ ስም በአንድ አምላክ እናምናለን። ጠላታችንን ሰይጣንም አንተም ደግሞ ምስክሬ በሆነች ነው በእናቴ ቤተ ክርስቲያን ፊት በቅድስት ሥላሴ አምኜ ተማጽኜ ክድሃለሁ። ይህችም ደግሞ ምስክሬ ጽዮን ማርያም ናት ለዘላለሙ አሜን። አኗኗሩ ቅድመ ዓለም በነበረ አገዛዙ እስከ ዘላለሙ በማያልፍ በእግዚአብሔር አብ ፍቅር አንድነት እርሱም እግዚአብሔር አብ በልዕልናው ልዑል ነው። እንደ እርሱ ደግሞ ብርሃን በሚሆን በወልድ በጌትነቱ የከበረ ነው። ነቢያቶቹንም በብርሃኑ ብርሃን እናይ ብለው ደግሞ እንደተናገሩ የመንፈስ ቅዱስ ፍጹም ብርሃኑ እንደርሱ ነው። ከአባቱ ወደ ኋላ ደግሞ ያላለ ከእርሱም ተቀዳሚነቱን ለሌለው ደግሞ በአርአያውና በምሳሌው ደግሞ የገለጸ ዘንድ ደግሞ አዳምን በፈጠረ በእግዚአብሔር ወልድ ፍቅር አንድነት ቀብቶ ደግሞ ያነገሰው ዳዊት በእግዚአብሔር አብ ቃል ዳግመኛም በእግዚአብሔር መንፈስ ቅዱስ ቃል ደግሞ ሰማያት ተፈጥረው ደግሞ ጽኑ እንዳለ እርሱ እግዚአብሔር ወልድ ደግሞ የአብ መንፈስ ቅዱስ ደግሞ ቃላቸው ነው። ከአብ በሰረጸ ከአብና ከወልድ ጋር ደግሞ በሚተካከል በእግዚአብሔር መንፈስ ቅዱስ ፍቅር አንድነት ለአብም ወልድም አይደለም ለወልድም የአባቱ ደግሞ ወልድ አይደለም በአካሉ ደግሞ የአብና የወልድ እስትንፋስ ነው እንጂ የሕግ መጽሐፍት ኃይልም ደግሞ ሁሉ የተባለ የሰው መግለጫ የቃል እስትንፋስ የሁሉ ደግሞ መግለጫቸው ነው ብለው ደግሞ እንደተናገሩ ዳግመኛ በአገዛዝ ትክክል በሚሆን በሶስትነቱ ባለ ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ፍቅር አንድነት አጋዥነት ታምኜ ደግሞ ጸልያለሁ። በእሪና ደግሞ በመለኮቱ ደግሞ ለሶስትነቱ እየሰገድኩ ደግሞ የክርስቶስ አገልጋይ የሆነ ደግሞ የአባታችን የአባ ሊባኖስ ትሩፋት ገሉ ለመናገር
ጀምራለሁ። የእውነት መንፈስ ጰራቅሊጦስ በእውቀት መብራት ደግሞ የልቤን በር ደግሞ ይክፈት። የገድሉን ደግሞ የምስጋናውን መታሰቢያ ደግሞ የምትሰሙ ሁሉ ደግሞ በሰማያዊ ደግሞ አዳራሽ ከእርሱ ጋር ደግሞ ያስቀምጣችሁ ለዘላለሙ አሜን። እነሆ አስቀድሜ ቅድመ ዓለም ከአብ ያለ እናት ስለተወለደ ደግሞ ከእመቤታችን ስጋና የደም ባህሪ ደግሞ አጽምን አሰራው። ጅማትንም ደግሞ ጸጉርና ጥፋትን ነስቶ ደግሞ ሕጸጽን ደግሞ ሳይኖርበት ትስብእቱ ደግሞ ከመለኮቱ ጋራ ደግሞ አዋህዶ አዳምን ያድነው ዘንድ ድህረ ዓለም ደግሞ ከሁላችን እመቤታችን ከድንግል ማርያም ያለ አባት ስለተወለደ ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ እናቱ ፈጣሪ እግዚአብሔር አመሰግናለሁ። በዚህ በለበሰው ስጋ በባህሪ የዮሐንስ እጅ ደግሞ ተጠምቀ በመለኮትስ ደግሞ ብቻውን ያለ ስጋ ደግሞ ተጠምቆ ደግሞ ቢሆን ደግሞ የዮርዳኖስ የወንዙ ደግሞ ውሃ ደግሞ በተቃጠለ ነበረ። ለዮሐንስም ደግሞ ሊዳሰሰው ባልተቻለው ነበረ። በዚህም በነሳው ስጋ ደግሞ የአይሁድ አለቆች ደግሞ አስረው ደግሞ ገረፉት፣ በችንካር ደግሞ ቸነከሩት፣ በመስቀልም ደግሞ ሰቀሉት። እንደሞተም ደግሞ ባዩ ጊዜ ደግሞ ከመስቀል አውርደው ደግሞ በሐዲስ መቃብር ውስጥ ቀበሩት። 3 መዓልት 3 ሌሊት በከርሰ መቃብርም አደረ። መለኮቱን ደግሞ ከስጋው ደግሞ ጋራ አዋህዶ ደግሞ ሕያው ሆኖ ተነሳ። ወደ ባህሪ ደግሞ አባቱም ደግሞ አረገ፣ በአባቱ ቀኝ ተቀመጠ። ይኸውም በሕጉ ደግሞ በሚመራ ደግሞ ሕጉን ደግሞ የሚከተል ወደ እውቀት ጎዳና ደግሞ ሕዝቡን ደግሞ አሕዛብን የሚመራ ደግሞ አባ መጥዓመ የተባለ አባታችን አባ ሊባኖስ በሕሊናው የተመኘውን አገኘ። ከፈጣሪው ከከንፈ ረድኤቱም ስር ደግሞ ያርፍ ዘንድ ደግሞ የበረታ ሆነ። ልመናው አማላጅነቱ በእኔና በእናንተ በሁላችን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ጌታችን ኢየሱስ ክርስቶስ ትምህርትን ደግሞ እሰማ ዘንድ ሰምቼም ደግሞ ልብ አደርገው ዘንድ ፍቃድም እፈጽም ዘንድ አቤቱ አንደበቴን ክፈትልኝ፣ ዓይነ ልቦናዬን አብራልኝ። እኔ በዚች ዓለም ደግሞ መጻተኛ ነኝና ሕግን ከእኔ ደግሞ አታረቅ። ሕግን ደግሞ ከመጠበቅ ደግሞ የተነሳ ደረግ ደግሞ ትምህርትን ደግሞ አይ ዘንድ ዓይኖችን ደግሞ ግለጥልኝ እንጂ አቤቱ የተሰወረኝን ደግሞ እውቀትን ሁሉ ደግሞ አስተምረኝ። በአንተ አምኛለሁ። በጨለማ ውስጥ ላሉ ደግሞ የምታበራላቸው አቤቱ እውነተኛውን ደግሞ አማናዊ ደግሞ ብርሃንን እውቀትን ደግሞ አብራልኝ። በአምላካዊ ጥበብና እውቀትን አራቀኝ። ፈጣሪ ሆይ ደግሞ ጥበብን አስተምረኝ። በሕግ ደግሞ በስርዓት አጽናይ። ደግሞ ዓለምን ሁሉ የሚተካከሉኝ ደግሞ የተንኮለኛው ደግሞ የሰይጣንን ተንኮል ደግሞ እወቅ ዘንድ ልብ አድርግልኝ። እንዳይበረታቱብኝ ተዋግቼ አቸንፍ ዘንድ ደግሞ ኃይልን፣ ጽናትን፣ ትዕግስትን ስጠኝ። ድል አደርገው ዘንድ ደግሞ ረዳቱ ነኝ። ድል ማድረግ የሚገኝ ደግሞ ከአንተ ዘንድ ነውና ለኔ ለባሪያ የሚያስተውል ደግሞ ልቦናን ደግሞ የተሳለ እሳታዊ አንደበት መንፈሳዊ አነጋገርን ስጠኝ። በአኗወር ቀዳሚ በሆነ ያለ አድሎ ደግሞ በእውነት በሚፈርድ መግደልና ደግሞ ማዳን ደግሞ በሚችል ጉምን ደግሞ እንደ አመድ ደግሞ በሚበትነው በረዱን ደግሞ እንደ ብዛት አንጽቶ ደግሞ በሚሰደው ደግሞ በእግዚአብሔር አብ ፍቅር ደግሞ አንድነት አጽናኝ ደግሞ አካላዊ ቃሉን ደግሞ ልኮ በፀሐይ ደግሞ እሳት የሚያቃጥለው ደግሞ እስትንፋሱን ደግሞ እፍ ብሎ ደግሞ የዝናሙንም ደግሞ የሚያዘንመውን እሱ ነውና እርሱም ደግሞ እኛን ለማዳን በመንፈስ ቅዱስ ስራ ደግሞ ከድንግል ማርያም ሰው ሆኖ ዓለምን ለማዳን በዚህ ዓለም ደግሞ በእግረ የተመላለሰ አካላዊ ቃል ነውና ነፍሱን ለሞት ደግሞ አሳልፎ ሰጥቶ ሞትን ደግሞ ድል አድርጎ ለተነሳ ብዙ ምርኮን ደግሞ ማርኮ ደግሞ ለማየት ሰማያትን አረገ። ዳግመኛም የተዋጋበት ደግሞ ጦሩን ደግሞ የተቸነከረበት ደግሞ ቅኖቱን ደግሞ ይዞ በሰማይ ደግሞ ደመና ሆኖ ይመጣል። እንዲህም ያለውን ደግሞ ለእኛ የሞተው ደግሞ አምላክ ተስማምተው ደግሞ የተሰቀሉ ያለ ቅሳሉ ደግሞ ይጸጸታሉ ብሎ ዮሐንስ እንደተናገረ ያን ጊዜ ደግሞ በጦር የወጉት የቸነከሩት ደግሞ ያለቅሳሉ። ለእርሱ ክብር ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ለበረከት የጻድቁን አባታችን የአቡነ ሊባኖስን ተአምር አነባለሁ። አባታችን አባ ሊባኖስ ያደረገው ተአምር ነው። እነሆ እንባ ስናይት ከተባለች ቦታ አንድ ሰው ወደ አባታችን አባ ሊባኖስ ቤተክርስቲያን መጥቶ እንደተማጸነ ያይ ብዙ ሰዎች ነገሩት። ከዚህም ውስጥ ደግሞ የሚኖሩ ደግሞ መነኮሳት ምን ሆነህ ነው ባሉት ጊዜ ደግሞ ሰዎች ይህን ሰው ገንዘብህን ሰርቋል ብለው ደግሞ ከሀገረ ገዢዎች ዘንድ ደግሞ ስለጣሉኝ ስለከሰሱኝ ነው። እኔ ምንም የሰረኩት
የለኝም። ስለዚህ እንዳይገድሉኝ ወይም ደግሞ እንዳያሰሩኝ ደግሞ ወይም ደግሞ ከሚስቴና ከልጆች ጋር ደግሞ እንዳይሸጡኝ ደግሞ ፈርቼ ወደዚህ ደግሞ መጣሁ አለው። ሀገረ ገዡ ደግሞ ያ ሌባ ከዚያ ደግሞ ቦታ እንዳለ በሰማ ጊዜ ወደዚያ ሌባ ደግሞ ሄደና ቤተክርስቲያኑን በር ደግሞ በኩል ደግሞ አገኘው። ያም ሀገረ ገዥ ያን ሌባ ባየው ጊዜ አደራህን ጸንተ ደግሞ በአባ ሊባኖስ ያላደረክ ብትሆን ደግሞ ኑር፣ ገንዘቤን ስለ ሰረክ ደግሞ የወደድኩትን ባደረኩብህ ነበረ። አሁንስ በክብር አባታችን በአባ ሊባኖስ ትምላለህን አለው። ያም ሌባ ሰው ደግሞ ደስ አለውና በሐሰት ምሎ ቤተክርስቲያን ውስጥ ደግሞ ወጣ። ወደ ቤተክርስቲያኑ መድረክን በደረሰ ጊዜ እንደ እሳት የሚቃጠል ደግሞ የመርገም ደም በእግሩ ላይ ደግሞ ወረደ። በዚያም ውስጥ ደግሞ ያሉ ሰዎች ይህን ነገር ባዩ ጊዜ ደነገጡና ደሙ በቤተክርስቲያኑ መድረክ ደግሞ እንዳይፈስ ብለው ደግሞ ጨርቅ አምጥተው እግሩን ጠረጉለት። ያም ሀገረ ገዢ ይህን ድንቅ ተአምር ባየ ጊዜ ፈጽሞ አደነቀና ለአባታችን ለአባ ሊባኖስ ቤተክርስቲያን የወርቅ መስቀል ደግሞ ሰጠ። እግዚአብሔርን አመሰገነ። አባታችን አባ ሊባኖስ ከፍ ከፍ አደረገው። የአባታችን የአባ ሊባኖስ ጸሎትና በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። የታመሙትን ይፈውስልን፣ ለታሰሩት መፈታትን ይሰጥልን ዘንድ የአምላክ በጎ ፈቃድ ይሁን። እንደ ይቅርታው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉት ሁላችሁም ሼር፣ ላይክ በማድረግ ለምእመናን ታደርሱ ዘንድ በጻድቁ አባታችን በአባ ሊባኖስ እንጠይቃቸዋለን። ከዚህ መቀጠል ደግሞ ለበረከት የጻድቁ አባታችን ናኩቶ ለአብ በታኅሳስ ወር የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አንድ የሆኑ በአንድነት ሳለ ሶስት የሚሆን አንድ አምላክ ነው እንጂ ሶስት አማልክት የማይባል ፈጽሞ በአንድነት የጸኑ አንዲት ፈቃድም የሆኑ የጌትነትም ደግሞ ብርሃንም የተጋረዱ በእሳትም የተሸፈኑ ናቸው። የነፍሳትንም ፍጥረት ደግሞ ወይም ደግሞ የአይን ጥቅሻ ደግሞ ፍጥነት ደግሞ የኃይል ደግሞ አንዱ ደግሞ ከሁለተኛውም ደግሞ ሁለተኛው ደግሞ ከሶስተኛው የማይቀድም ጥንት ሳይኖር ደግሞ ቀዳማዊ ፍጻሜ ሳይኖር ደግሞ ድህራዊ ለሆነ ክብር ምስጋና ይሁን። ደግሞ የሰራዊት ጌታ ሆይ ደግሞ እግዚአብሔርን ሕልውና ደግሞ የማያውቀውና በዚህ ደግሞ በመለኮት ምሳር ደግሞ እንቆርጠዋለን ለዘላለሙ አሜን። እንደ ማዕነቅ ወይም ደግሞ ዋልያ ድምጽ ደግሞ የተጋድሎ ደግሞ ዜና የተሰማ በወንዝ ዳርም ደግሞ እንዳለ ጽጌረዳ ደግሞ የትሩፋቱ መዓዛ ደግሞ የሚጥም የነገስታት አለቃ የሆነ የጻድቁ ናኩቶ ለአብ ደግሞ የገድሉን መልካም የሆነ ዜናን ደግሞ ረዳት ደግሞ እግዚአብሔርን በማድረግ አጋዥ በማድረግ ደግሞ በበጎ ደግሞ ስጦታው ደግሞ መቅደምን ደግሞ እንጀምራለን። እናቱ በጡቶቿ ወተት ልጆቿን ደግሞ የምታሳደግ ደግሞ እንዲሁም ያለ ውድቀት ደግሞ ጥበብ አሳደገችው። በድንግልናዋም ደግሞ እንደ አጥማቂው መምህር ዮሐንስ ነው። ምጡቅ በሆነ ዙፋን አብ ተቀመጠ ጊዜ ብልጭልጭታውም ደግሞ ከመብረቅ ጋር ደግሞ ተጨናንቆ ንጹሕታው በሆነ ጊዜ ደግሞ የዕቃ ቤት ደግሞ በሆነች በደብረ ጽዮን ደግሞ እግዚአብሔርን ይሰብስባችሁ ከመርገምም በመደገፍ ደግሞ የክብር ልብስ ደግሞ በሆነ በበርኖስ ደግሞ ልብስ ደግሞ የሸፈናችሁ ሀጥ ደግሞ የሆንኩ ደግሞ ወንድማችሁ ደግሞ እኔን ለዘላለሙ አሜን። አባቶቻችን ወንድሞች ስሙ ደግሞ የተመሰገነና ደግሞ የከበረ አባቶቻችን ናኩቶ ለአብ መልካም የሆነ ደግሞ እንግዳ ዜና ደግሞ እንንገራችሁ። የመለኮትን መጸነስ ይነግራት ዘንድ ደግሞ ገሊላ ደግሞ ወደምትባል ሀገር ወደ ድንግል ማርያም ደግሞ ስሙ ገብርኤል ወደሚባል የእግዚአብሔር መልአክ ደግሞ እንደተላከ እንዲሁም መጋቢት 12 ቀን ደግሞ ወደ አባቱ ወደ ላሊበላ ተላከ። ላሊበላም እንዲህ አለው፣ የተባረከ ተክል የሆንክ ልጅ
ከወንድምህ ደግሞ ይወለዳል። እርሱም ደግሞ ምርጫ ያለው የጽድቅ ደግሞ ተክል ነው። የክብር የንጽህና የበረከት የተድላ ደስታ ደግሞ የአብ የወልድ መንፈስ ቅዱስ ትክክል ነው። ይህም ደግሞ በዙፋን ደግሞ የሚቀመጥ የአንተው ልጅ ይሆናል። በረከትና ጸጋም በላዩ ያርፋል። ላሊበላም ይህን ነገር ደግሞ ከመልአኩ ደግሞ አንደበት በሰማ ጊዜ በታላቅ ደስታ ደስ አለውና እግዚአብሔርን ፈጽሞ አመሰገነው። የአባቶቻችን ፈጣሪ እግዚአብሔር ደግሞ ይክበር ይመስገን፣ ክብር ምስጉን ደግሞ የሆነ ጌትነቱን ደግሞ ስም ይባረክ ብሎ ደግሞ እስከ መጨረሻው ይህን ጸሎት ጸለየ። ዳግመኛም እንዲህ አለ። አቤቱ ብርሃናዊ ደግሞ መልአክ ደግሞ አንደበት ይሆን የምስራት ነው ያሰማኝ ደግሞ ስራ ድንቅ ነው። ባርህም ደግሞ አይመረመርም፣ ገርህም ደግሞ ለፈቀድከው ደግሞ በቀር አትገልጽም። ላሊበላ እየጸለየ ደግሞ ኖረ። ያ መልአክም ይህ ልጅ ደግሞ በተጸነሰበት በመጋቢት ወር ደግሞ በ29 ደግሞ ወደ እርሱ ደግሞ መጥቶ እንዲህ አለው። የእንቁ ቡቃያ ደግሞ የሙሽራ ልጅ ደግሞ ዛሬ ተጸነሰ። ስሙንም ደግሞ ናኩቶ ለአብ ብለህ ሰይመው። እርሱም እንደ ሄኖክና እንደ ኤልያስ ይሆናል። ኤልያስ ደግሞ በእሳት ደግሞ ፈረሶች ሰረገላ ያረገ ደግሞ ሄኖክም በንፋስ መንኮራኩር ተነጥቆ ያረገ ሲሆን ይህ ሀብት ከፈጣሪያቸው ዘንድ የተሰጣቸው ነው። እወቅ፣ አስተውል። ልጅ እንደ እነርሳቸው ይሆናል። ከከበረች ጥምቀት ደግሞ ማኅፀን የተወለዳችሁ ደግሞ የቤተ ክርስቲያን ልጆች የእርሷን ወተት ደግሞ እየተጋታችሁ ደግሞ በአደባባዮች ያደጋችሁ ሴቶችና ወንድሞች ልጆችንም ሽማግሌዎችን ስሙ ልንገራችሁ። የተመሰገነ አባታችን ያኩቶ ለአብን ዜና እንነግራችሁ። እርሱም ደግሞ ከሰማያዊ ከእግዚአብሔር ቃል ደግሞ ወደ ከበረች ድንግል ማርያም ስጋ ለመልበስና ሰው ለመሆን ከመጣ ከአባቱና ከመንፈስ ቅዱስ ጋር በገጽ 3 ሲሆን በባህሪ በሚተካከል መንግስትም ደግሞ የተቀበለ ነው። ላሊበላም ሰላም ለአንቺ ይሁን ደግሞ የእግዚአብሔርን ፍቅር አንድነት ደግሞ ከአንቺ ጋር ይሁን ደግሞ አትፍሪ አትዘኝ። የሳራንና የሐናን ማኅፀን እንደ ጎበኘ እንዲሁም ደግሞ በመልካም ፍሬ ማኅፀን እግዚአብሔር ጎበኘ ብሎ ደግሞ በሚያዝያ ወር 13 ቀን ከወታደሮቹ ደግሞ አንዱን በላከው ጊዜ እንዲህም እንደተላከ ነገራት። እርሷም ደግሞ በሰማች ጊዜ ደግሞ ልጇ ስለሌላት ደግሞ እያለቀሰች ደግሞ እንዲህ አለች። ደግሞ እግዚአብሔርን በማኅፀኔ ፍሬ እንዳፈራ ደግሞ ያደረገ የሆነ በሉቃስ ወንጌል ደግሞ እንደተባለው ምሳሌ ደግሞ ነግራችኋለሁና ስሙ ደግሞ ገሊላ ወደምትባል ሀገር ገብርኤል ወደ ድንግል ማርያም ተልኮ እግዚአብሔርን ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ደግሞ አንድ አካል አንድ ባህሪ ሆኗልና ደስ ያለሽ ደስ ይበልሽ፣ የምትሰኝ ደስ ይበልሽ አላት። የመላእክት አለቃ ገብርኤል እንደተላከ እንዲሁም ደግሞ የንጉሥ የላሊበላ መልእክተኛው ወደ ናኩቶ ለአብ እናተ ተላከ። እንዲህም አላት። እግዚአብሔር በላዩ ደግሞ የሚፈጸም ሰማይ ደግሞ በታች በምድርም እንደወደደ ያደርጋል፣ እንዳሰበም ደግሞ ይፈጸማል። እግዚአብሔርን በቅዱሳኑ ላይ ደግሞ አድሮ የሚሰራው ድንቅ ነውና የከበረ አባታችን ያኮቶ ለአብ ዜናም በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ለሀገራችንም ሰላሙን ፍቅሩን አንድነቱን ይመልስልን ዘንድ እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት። ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚል ኃጢአታችንን ያስተሰርይልን ዘለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚውል ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህን ምስል የምትመለከቱ በሙሉ ሼር ላይክ በማድረግ ለምእመናን እንድታደርሱ በስላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ስንክሳር ዘወርኀ ሚያዝያ 3 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 3 በዚህ ቀን የኢየሩሳሌም ኤጲስቆጶስ የከበረ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆች የኦሪት ምሁራን የሆኑ አዋቂዎች ነበሩ። የኦሪትን ሕግ ትምህርቶችን እያስተማሩት አሳደጉት። ክርስቲያኖች በጸና ልቦና የሚከራከራቸውን የሚጠላቸው ነበረ። መጽሐፍትን አዘውትሮ
ከመመርመሩ የተነሳ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ዓለም እንደመጣና ሰውም እንደሆነ በሞቱም ዓለምን እንዳዳነ አመነ። እርሱም የባህሪ አምላክ እንደሆነ አምኖ በኢየሩሳሌም ኤጲስቆጶስ በአባ ዮስጦስ እጅ ተጠመቀ፣ ዲቁናም ሾመው። ከዚያም በኢየሩሳሌም ሀገር ኤጲስቆጶስነትን ለመሾም እስኪገባ ድረስ በበጎ ሥራና በእውቀት አደገ። ኤልያስ የሚባለው እንድሪያኖስም በነገሰ ጊዜ ከኢየሩሳሌም ሀገር የፈረሰውን ሕንፃ ሁሉ እንዲያጸኑና በስሙ ኤልያስ ተብሎ እንዲጠራ አዘዘ። ከዚህም አይሁድ ምኩራብ ደጃፍ ላይ ታላቅ ግንብ ሰሩ። ከከበረ ድንጋይም ሰሌዳ ሰርቶ በላይም ስሙን ኤልያስን ጽፎ በመግቢያው አኖረው። በዘመኑም ኢየሩሳሌም አሕዛብንና አይሁድን ተመላች። ሰለጠኑባትም። ክርስቲያኖችም ሲጸልዩ ወደ ጎለጎታ ሲመጡ ባያቸው ጊዜ አሕዛብ ይከለክሏቸው ነበረ። በዚህ ዝሁራ በሚባል ኮከብ ስም መስጊድ ሰርተው ነበርና ስለዚህ ክርስቲያኖች በዚያ እንዳያልፉ ይከለክሏቸው ነበረ። በዚህ አባት ላይ ከአሕዛብ ታላቅ መከራና ሐዘን በደረሰበት ጊዜ ደብድበውታልና በምድር ላይም ጎትተው አጎሳቅለውታልና እርሱም ነፍሱን ወደ እርሱ ይቀርብ ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለመነው። ጌታም ልመናውን ሰምቶ በሰላም አረፈ። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። በዚች ቀን ደግሞ የከበረ አባት በእስክንድሪያ ለተሾመ አባቶች ሊቃነ ጳጳሳት 71ኛ የሆነ አባ ሚካኤል አረፈ። ይህ አባት ከታናንሽነቱ ጀምሮ የምንኩስና ልብስ ሊለብስ ወደደ። በአስቄጥስ ገዳም በአባ መቃርስ ቤተ ክርስቲያን መነኮስ እስከ ሸመገለ ድረስ በዚያ ኖረ። በብዙ መነኮሳትም ላይ አበምኔት ሆኖ ተሾመ። በዘመኑ ሁሉ መልካም ተጋድሎ በመጋደል እግዚአብሔርን ደስ አሰኘው። በወንጌላዊው ማርቆስ ወንበር ላይ ሊቀ ጵጵስናን ለመሾም እስቲገባው ድረስ ፍጹም ተጋድሎን በመጋደል ደከመ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ የወንጌላዊው ማርቆስ ወንበር ያለ ሊቀ ጳጳሳት 4 ወር ኖረ። ለዚህ ሹመት የሚሻል ሲመረምሩና ሲመርጡ ብዙ ደከሙ። ከብዙ ድካም በኋላ 3 የገዳም ሰዎች መርጠው ስማቸውን በ3 ክርታስ ጻፉ። የክብር ባለቤት ጌታችን ኢየሱስ ክርስቶስን ስም በአንዲት ክርታስ ጽፈው እያንዳንዳቸውን አሽገው በመሰዊያው ውስጥ አኖሯቸው። ቸር ጠባቂ ይሾምላቸው ዘንድ ኤጲስቆጶሳቱን ካህናቱ እስከ 3 ቀን እየጸለዩና እየቀደሱ እግዚአብሔርን በመማለድ ኖሩ። ከ3 ቀኖች በኋላ አንድ ታናሽ ብላቴና ጠርተው ከነዚህ ከ3ቱ ስሞች አንዱን አንስተ ስጠን አሉት። ያም ብላቴና የዚህ አባት የአባ ሚካኤል ስም ያለበትን ያንን ክርታስ አወጣ። ሁሉም እግዚአብሔር እንደመረጠው አውቀው ይገባዋል 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 እያሉ ሊቀ ጵጵስናን ሾሙት። እርሱም በሹመቱ ላይ ሆኖ እንደሚገባ በመልካም አመራርም ስራውን ሰራ። የሚጽፍለትም ጸሐፊ መረጡለት። ስለ ምእመናን አጠባበቅና ስለ ማስተማር ወደ ሀገሮች ሁሉና ወደ ኤጲስቆጶሳቱ መልእክትን ይልክ ነበረ። እርሱም ከኃጢአታቸው ተመልሰው ንስሐ እንዲገቡ ሕዝቡን ይመክራቸውና ይገስጻቸው ዘንድ ነበረ። እግዚአብሔርን ይፈሩት ዘንድ ንጹሐ ነፍስ ንጹሐ ልቦና ያለው ሆነ። የዚህ ዓለም ጣዕም ያለውን ምግብ አይሻም አይመኝም። ክብሩንም ቢሆን ወይም ጥሪቱን ድሆችንና ችግረኞችን አስቦ ይመጸውታቸው ነበረ እንጂ።
ከእነርሱ የሚተርፈውንም ለቤተ ክርስቲያን ማሰሪያ ያደርገው ነበረ። ይህ አባት ሙሉ ዓመት አልኖረም፣ ከዚህ የሚያንስ ነው እንጂ በሰላም በፍቅርም አረፈ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። በዚች ቀን ደግሞ ክርስቲያኖች ነጋዴ መርቄ አረፈ። ይህ ቅዱስ ከአንጾኪያ ሰዎች ወገን ነው። ጉዝፋር የሚባል ወዳጅ ነበረው። ይህ ጉዝፋርም ጣዖት የሚያመልክ ከሃዲ ነው። ከሃይማኖት በቀር በምን አይለያዩም። ከዕለታት በአንዲት ቀን መርቄን ጉዝፋር ነበግ ዱድ ወደሚባል አገር ለንግድ ሄደው ሰው በሌለበት በበረሃ ውስጥ 5 ቀን ተጓዙ። ክርስቲያናዊ መርቄም ባለጸጋ ነው። ከእርሱ ጋራም 40 ልጥር ወርቅ ነበረ። በጎዳና በጉዞ ላይም እያሉ ለሞት የሚያደርስ ደዌን መርቄ ታመመ። ከዚያም ራሱን አጽናንቶ እንዲህ ብሎም ጻፈ። ከባሪያህ መርቄ ከእኔ ያለ በጥቁር በቅሎ የተጫነ 40 ልጥረ ወርቅ ለአንተ ይሁን። ጌታዬ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ የክብር ባለቤት ሆይ ስለ በደሌ ይቅር ብለኸኝ መንግሥተ ሰማያትን ትሰጠኝ ዘንድ ለልጆቼ ለሚስቴም ወይም ለዘመዶቼ አይሁን ብያሃለሁ። ይህንን ደብዳቤ ጠቅልሎ ወዳጁ ጉዝፋርን ጠራው። የሚለውን ሁሉ ያደርግለት ዘንድ አማለው። ከዚያም በመሞትበት ጊዜ አትንካኝ፣ ግን ይህን 40 ልጥር ወርቅ እንደተጫነ ከበቅሎ ጋራ ወስደ የክብር ባለቤት ለሆነ ለሕያው እግዚአብሔር ልጅ ለጌታዬ ለኢየሱስ ክርስቶስ በእጁ ስጠው። ለልጆቼ እንድትሰጥ ከእርሱ በቀር ለማንም ቢሆን አትስጣለው። ጉዝፋርም እንዲህ ብሎ መለሰለት፣ አንተ ራስህ ሞቶ ተነስቶ ወደ ሰማይ ወጣ የምትል አይደለምን? እኔ ወደ ሰማይ ወጥቼ ልሰጠው እችላለሁን? መርቄም እንዲህ አለው፣ ወደ ቤተ ክርስቲያን ሂድ፣ ራሱ ወደ አንተ ይመጣል እንጂ በእጁ ስጠው። ከዚህ በኋላ መርቄ ለመሞት ሲቃረብ ራቅ ብሎ በመቀመጥ ጉዝፋር መሞቱን ይጠብቅ ነበረ። ወደ እሱም መላእክት የብርሃን ልብስ ይዘው ሲወርዱ አየ። ከእርሳቸው ጋራ ጻድቃን ሰማዕታት አሉ። ዳዊትም በመሰንቆ ያመሰግን ነበረ። መንፈስ ቅዱስም በርግብ አምሳል ወርዶ በስጋው ላይ 3 ጊዜ ዞረ። ያን ጊዜም የመርቄ ነፍሳት ከስጋዋ ተለይታ ወደ ሰማይ እንዲህ ባለ ሁኔታ አረገች። 2 አንበሶች መጡ፣ ምድሩም ቆፍረው ቀበሩት። ጉዝፋርም ተነሳ፣ የመርቄንም ወርቅ ጭኖ ስላየው ሁሉ እያደነቀ ሄደ። አንጾኪያም በደረሰ ጊዜ የቤተ ክርስቲያኑን አስተዳዳሪ ቀሲስ ታዲዮስን አግኝቶ መርቄ እንዳለው ነገረው። ቀሲስ ታዲዮስም ሊረከበው ወደ ጉዝፋር ሄደ። ግን የክብር ባለቤት ከሆነ ከጌታ ኢየሱስ ክርስቶስ በቀር ለማንም አልሰጥም፣ ወዳጄ መርቄን እንዳማለኝ እጅ በእጅ እሰጠዋለሁ ብሎ ከለከለው። ከዚያም ሄዶ ወደ ቤተ ክርስቲያኑ ቅጽር ግቢ ገባ። ቀሲስ ታዲዮስ ደጁን ከፈተለት። የተጫነውን ወርቅ አውርዶ በፊቱ አኑሮ በዚያ ቆመ። ከሌሊቱ እኩሌታ ላይ እንደ ነጎድጓድ ድምፅ ያለ በቤተ ክርስቲያን ውስጥ ሰማ። ታላቅ ብርሃን ወጣ። ጌታችን ከሰማይ ወርደው በመሰዊያው ላይ ተቀመጠ። መላእክት ከእርሱ ጋር አሉ። ከመላእክት አንዱ ከሃዲ ጉዝፋር ከዚህ ለምን ቆምክ አለው። እርሱም ወዳጄ መርቄ ለክብር ባለቤት ለጌታ ኢየሱስ ክርስቶስ እንጂ ከሌላ እንዳይሰጥ ብሎ እንደማለው ነገረው። መልአኩም የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ይህ ነውና ና ስገድ አለው። ጉዝፋርም ሰገደ፣ ደብዳቤውን ሰጠው። እየተንቀጠቀጠም የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ አመንኩብህ አለ። ጌታም ያን ወርቅ ያመዝኑት ዘንድ አዘዘ። 40 ልጥርም ሆነ።
ጉዝፋርንም ከቀሲስ ታዲዮስ ዘንድ እንዲጠመቅ አዘዘው። ከቤተሰቡ ጋር ሁሉ ተጠመቀ። የተጠመቁትም 75 ነፍስ ሆኑ። ኃጢአተኛውን በንስሐ ተመልሶ መዳኑን እንጂ መሞቱን ለማይወድ ቸር ይቅር ባይና ሰው የሚወድ እግዚአብሔር ምስጋና ይሁን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ይጠብቀን። የቅዱሳን ረድኤት በረከት አይለየን። ጾሙን ጾመ ድነት ያድርግልን። በሰላም አስጀምሮ በሰላም እንዲያስፈጽመን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችሁ ነን በል። አባታችሁ ነን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በስላሴ ስም እንጠይቃለን። አረን ወሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምነዚያስ ተመንሥእ ታላርነ ወባላነ እንኩሎ ኩይስመ ዚአገድ መንግስት አይለሰ ያላለ ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልናኪ ወድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ አንዲ ማለት ወሩ በቀርጽ የተፈሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ለናታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽም ኩኑ ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ